በሴት ገንዘብ የሚኖሩ ወንዶች ያናድዱኛል። አንዳንድ ቡና ቤቶችና ናይት ክለቦች ያላቸው ገበያ ግርም ይለኛል። በየቀኑ ቢጎበኟቸው የሚዝናናው ሰው ቁጥር ተመሳሳይ ነው። የሰዓት እላፊ ወጋችን የተመሰረተው በአንድ ታዋቂ ጭፈራ ቤት ነው። የጭፈራ ቤት በክለብ ደረጃ መልካም ስም ያለውና ዝነኛም ነው። ከ10 ዓመት በላይ አገልግሎት እንደሰጠም ለማረጋገጥ ችያለሁ። የጭፈራ ቤት ለየት ያለ ነው ማለት ይቻላል። ሴቶቹ፣ ዌተሮቹና የቤቱ ሁኔታ በሙሉ ከሌሎች ክለቦች ለየት ይላል። ሴቶቹ የተመረጡና ለቤቱ እንዲመጥኑ ሆነው የተቀጠሩ ናቸው። አለባበስ፣ ቁመናና ውበታቸው ልዩ ነው። ጭፈራ ቤቱ እንደ አየር መንገድ ሆስቴሶች ሴቶችን የሚመርጠው በጥብቅና ጥንቃቄ በተሞላው መስፈርት ሳይሆን አይቀርም። አንዳንዶቹ ሞዴሊስቶች ይመስላሉ። የአንዳንዶቹም ውበት የጽጌረዳ አበባ ያህል ያሳሳል። ቅጥነት ከውበት ጋር ታድለዋል። አንዳንዶቹ ጥር ብለው ደስ የሚል አቋም ያላቸው ናቸው። አንዳንዶቹ ደግሞ ቁምጣ ለብሰው የሚዝናናውን ሰው ቀልብ ይሰርቃሉ። በሚኒስከርት ወዲያ ወዲህ የሚሉም አሉ። ከ45 በላይ ሴቶች አሉ ብሎት ሊገርሞት ይችላል። 45ቱም የተለያየ ከለር፣ ውበትና ቁመና ያላቸው ናቸው። አጭር ሴት የሚፈልግ ካለ አጫጭር ሴቶችን አማርጦ ያገኛል። እንደ ሞዴሊስት ሽንቅጥ ያለች ከሆነ የሚፈልጉት ደግሞ ሸንቃጣ ሴት ያገኛሉ። ወፍራም ሴት ከሆነም ፍላጎቱ ወፍራም ሴቶችን አማርጣ ያገኛሉ። እንደነገርኳችሁ እዚህ ያሉት ሴቶች ደረጃ የወጣላቸው ናቸው። የደረጃዎች መዳቢ ደረጃ የሰጣቸው ግን እንዳይመስላችሁ። የቤቱ ሕግና ደንብ በሚፈቅደው መሰረት ሴቶቹ ፈተና አልፈው ለቅጥር ይበቃሉ። የቤት ደረጃ ያለው በመሆኑ ማንም ሴት ልግባ ብትል ዘው ብላ መግባት አትችልም፣ ፈቃድም አታገኝም። ሴቶቹ በዚህ ቤት ውስጥ ለመቀጠር የማይከፍሉት መስዋዕትነት የለም። የጽሑፍ ፈተና ባይኖርም ቁንጅናቸው፣ ውበታቸው፣ ቁመናቸውና አጠቃላይ ሁኔታቸው በቤቱ ኃላፊዎች ለምዘና ይቀርባል። ሚዛን የደፋ ከሆነ ትኬታቸውን ይቆርጡና የቤቱ ባልደረባ ይሆናሉ። ከዚያም እንደ ፍላጎቱ ሁሉንም አይነት ሴቶች ማግኘት ይችላሉ። ከ17 ዓመት በታች ታዳጊ ወይም ሕፃን ፈልጋለሁ ካሉ ያለምንም ውጣ ውረድ ያገኛሉ። ተለቅ ያለች ሴት ፈልጋለሁ ካሉም እንዲሁ። የሴቶቹ ሲጋራ ማጨስ ለሴቶቹ በቡና ቤት ውስጥ ለመስራት አንዱ መስፈርት ሊመስሎ ይችላል። ሲጋራ የማያጨሱ ሴቶች ምን ያህል ይሆናሉ ብዬ ቆጠራ ለማካሄድ ሞክሬ ነበር። የደረስኩበት ውጤት ግን አሳፋሪ ነው። ከ45ቱ ሴቶች ውስጥ ሲጋራ የማያጨሱት በጣም ጥቂቶች ናቸው። ሴቶቹ የየራሳቸው ግሩፖች አሏቸው። ሃኒ፣ ቹቹ፣ ቲቲ፣ ሊሊ ወዘተ የየራሳቸው ተጣማሪ አባላት አሏቸው። ሁለት ሁለት እየሆኑ እጅ ለእጅ ተያይዘው ቤቱን ያካልላሉ። ዳንስ ሩም ውስጥ ይሄዳሉ። ዳንስ ሩሙን ይተውና ፑል ይጫወታሉ። ፑል መጫወት ሲሰለቻቸው ደግሞ ጠጪው ወደ ተሰበሰበበትና ጋባዥ ሊያገኙ ወደሚችሉባቸው ቦታዎች እየተዘዋወሩ ይወዛወዛሉ። ሴቶቹ ከልምድም ሊሆን ይችላል ሊጋብዛቸው የሚችለውን ሰው ጠንቅቀው ያውቃሉ። ሴት ፍለጋ የመጣውን ወንድ አይተው መረዳት ይችላሉ። ይህንን ሁሉ ችሎታ የታደሉት እንዴት እንደሆነ ባላውቅም የአይን ቀለም አይተው ሊዝናናና ሴት ፍለጋ የመጣውን ወንድ የመለየት ብቃት አላቸው። ዳንስ የሴቶቹ ልዩ መገለጫ ነው። በዳንስ ጥበብ ያልተካነች ሴት አለች ለማለት ይከብዳል። ሁሉም ሴቶች የዳንስ ሩም ውስጥ እየገቡ ዳንሱን ያስነኩታል። ከዳንስ ሩሙ ትይዩ ባሉት ባለጌ ወንበሮች ተቀምጠው የዳንስ ሩሙ ውስጥ ያሉትን የዳንስ ጥበበኞች ቢመለከቱ በሴቶቹ የዳንስ ብቃትና ክህሎት ይገረማሉ። ቲያትር ቤቶቻችን ውስጥም እንዲህ አይነት የዳንስ ጥበብና ችሎታ ማየት ሳይከብድ አይቀርም። ቲያትር ቤቶቻችን አንዳንድ ጊዜ ፊታቸውን ቡና ቤት ውስጥ ማዞር አለባቸው። በቡና ቤቶችና በተለያዩ የምሽት ክበባት ያሉ ሴቶች የዳንስ ችሎታ ተቀጥረው ከሚሰሩት የቲያትር ቤት ዳንሰሪዎች የሚልቅ እንጂ የሚያንስ አይደለም። ክሊፖችን የሚሰሩ አርቲስቶችን ቢሆኑ እነዚህ ሴቶች ላይ ቢያነጣጥሩ በዳንሱ ጥበብ አዳዲስ ፊቶችን ለማየት የሚቻል ይመስለኛል። የቲያትር ቤቶች ዳንሰሪዎች በእንጀራችን መጣ ምቀኛ ምን አገባው ብለው እንዳይሰድቡኝ እንጂ በዚህ ዙሪያስ ብዙ ሐሳቦችን መጠቆምና ማንሸራሸር ይቻል ነበር። እዚህ ሀገር አንድ ሐሳብ ሲያንሸራሽሩ ያነሱት አዲስ ሐሳብ የሌላውን ሰው ጥቅም የሚነካ ሆኖ ከተገኘ ከምቀኝነት ጎራ ስለሚፈረጅ ብትወውስ? ከቲያትር ቤት ዳንሰሪዎች ጋርስ ምን አቀያየመኝ? እዚህ ሁሉ ሰጣ ገባ ውስጥ ምን ጥልቅ አደረገኝ? ደግሞ ሴቶቹ ቲያትር ቤቶች ያስቀጥረን በትርፍ ሰዓታችን ክሊፖችን እንስራ አሉኝ። ለምን እንደርጎ ዝም በሆናለሁ? ይቅርታ በቃ ሁሉንም ነገር ትቼዋለሁ። ማውራት የማይገባኝን አላወራም። ሐሳቡ የተነሳው እንዴት ነበር? አዎ በሴቶቹ የዳንስ ጥበብ ተማርኬ ነው ይህን ሁሉ መቀባጠሬ። ለማንኛውም ትቼዋለሁ። ሴት ዳንሰሪዎቻችንን ይቅርታ በጠይቅስ ምን ዋጋ አለው? ምቀኛ
በማያገባው ገብቶ ይፈተፍታል ተብዬ ከተሰደብኩ በኋላ ቢሆንም ይቅርታ ጠይቄያለሁ። ግን ምን እንዲህ ጭንቅ አደረገኝ? ዘመኑ እንደሆነ ቀድሞ መገኘት ነው። ከተበለጡ በቃ ቦታቸውን ይለቃሉ፣ ከተቀደሙ ስራቸውን ይቀይሩ። እነዚህ ሴቶች እኮ ቀን ቀን ተሰባስበው ሃኒ ወይም ሜሪ ወይም ደግሞ ቤቴ ዳንስ ግሩፕ ብለው ቢመሰርቱ የዳንስ ጥበቡን ደረጃ ወደ አንድ እርከን ሊያሸጋግሩት ይችላሉ። እናውራ ከተባለ እኮ እናወራለን። ብቻ ሁሉም ነገር ይቅር፣ ወደ ቀልባችን እንመለስ። ቀልባችን ከዳንስ ጥበቡ ወደ አንዲት ቆንጆ አነጣጥሯል። ልጅ እግር፣ ወገቧ 8 ቁጥር የሚመስል። ልብ አድርጉ፣ 8 ቁጥር አላልኩም፣ የሚመስል ነው ያልኩት። ጠይም፣ መቀመጫዋ ከልጅነቷ የማይጠበቅ አርበ ሰፊ፣ የፀጉር ስታይሏ ደስ የሚል፣ አካሄዷ የሚማርክ። ይህች ልጅ እግር እንደ ሌሎች ሴቶች አጃቢ ጓደኛ የላትም። እንደ ሌሎቹ ሴቶች ከአጋሯ ጋር እጅ ለእጅ ተያይዛ ጋባዟን ፍለጋ ቤቱን አታካልልም። ጨለምለም ያለ አንድ ቦታ ላይ ብቻዬን ተቀምጬ አይኔን ወደ ልጅቷ አነጣጥሬያለሁ። አጠገቤ አንድ ነፃ ወንበር አለ። ሴቶቹ ጋባዣቸውን ፍለጋ ወዲያ ወዲህ ሲሉ ቦታዋንም እኔንም እየገላመጡኝ ነበር። ነገር ግን ይቺ ልጅ እግር ደፈረችና መታ ተቀመጠች። የድፍረቷ ድፍረት ይሁን የንቀቷ ንቀት ወንበሩ ነፃ መሆኑንና ለመሆኑን እንኳን አልጠየቀችም። እግሮቿን አጣምራ ታየኛለች። እኔም ሰረቅ አድርጊያትና ደግሞ ፊቴን አዞራለሁ። እሷን ሳይቆይና ዞር ስል ደግሞ የሌሎቹ ሴቶች ሁኔታ ቀልቤን ይሰርቀዋል። ሴቶቹ በሙሉ የሚታዩ ናቸው። የተቀቡት ሽቶ ከሩቅ ይጣራል። እርሶ ለመቀመጥ ያሰቡት ቦታ ሳይደርሱ የሴቶቹ ደስ የሚል ጠረን በብርሃን ፍጥነት ቀድሞ ይደርሳል። ጠረኑ ተመችቶት የሚቆየው ግን ለ30ና ለ40 ሰከንድ ቢሆን ነው። ሴቶቹ አጠገቦ ሲደርሱ ወይም ካጠገቦ ሲያልፉ የተቀቡት ሽቶ ጠረን ከሲጋራ ሽታ ጋር ተቀላቅሎ የሆነ የተደባለቀ ሽታ ይፈጥራል። ሴቶቹ ወዲያ ወዲህ ማለታቸውን ቀጥለዋል። እኔና ልጅ እግሯ ቆንጆ እርስ በርስ ከመተያየት ውጪ የጀመርነው ጨዋታ የለም። እሷም ከራሷ ጋር እኔም ከራሴ ጋር ነኝ። ሳላስበው አስደንጋጭ ጥያቄ ያቀረበችልኝ። ሙሉ ለሙሉ ፊቷን ወደኔ ያዞረችና ቢራ ልትጋብዘኝ ትችላለህ አለችኝ። ምንም አላልኳትም፣ መልስ አልሰጠኋትም። ጸጥ አልኳት። ንቀት መሰላት መሰለኝ። አንተን እኮ ነው ቢራ ልትጋብዘኝ ትችላለህ አለችኝ። ንግግሯ ኃይለ ቃል ነበረው፣ ቁጣም ነበረበት። ጋብዘኝም ተብሎ ኃይለ ቃልም ተጠቅሞ ይሆናል እንዴ አልኩና ዞር ብዬ ጠጪ አልኳት። ምን ነው ከፋህ እንዴ? ከፋኝ አልኩሽ። ንግግር ቁጣ አለው መስሎሽ ይሆናል። ልጠጣ? ጠጪ አልኩሽ እኮ። የተናደድክ ትመስላለህ። አልተናደድኩም። ዌተሯን ጠራቻትና በጆሮዋ ሹካለቻት። ከጥቂት ደቂቃ በኋላ ቅዱስ ጊዮርጊስ ቢራ ይዛላት መጣች። ቺርስ አለችና ከኔ ብርጭቆ ጋር አጋጨች። አንድ ቢራ ስለጋበዝከኝማ ልትንቀባረርብኝ አትችልም። ከፈለክ ልጋብዝ እችላለሁ። እንዲህማ ትዘንጥብኝም። ከጋበዝሽኝ በጸጋ እቀበለዋለሁ። እንድጋብዝ ፈልገህ ነው ለካ? አዎ፣ ልትጋብዥኝ ከፈቀድሽ ጋብዥኝ። ወንድ ልጅ ጋብዥ አላውቅም። ከኔ ብትጀምሪ ምን አለበት? ወንድ ልጅን የምትጋብዝ ሴት ታናድደኛለች። በሴት ገንዘብ የሚኖሩ ወንዶች ያናድዱኛል። እዚህ ከኛ ጋር ያሉት ሴቶች ሰርተው ወንዶችን የሚጋብዙና የሚቀልቡ አውቃለሁ። እንዲህ የሰው ፊት ገርፎኝ የማገኘውን ገንዘብ እንዴት ወንድ ልጅን በመቀለብ ዋጋውን አሳጠዋለሁ? ወንድ የሚቀልቡ ሴቶች ዓላማ የሌላቸው ናቸው። የሰው ፊት አይቼ እንዴት ወንድ ቀልባለሁ? አንቺ ዓላማ አለሽ? ዓላማ የሌለው ማንን አየህ? ዓላማ ስላለኝማ ተጠንቅቄ ህይወቴን እየመራሁ ነው። ግን ትዕቢተኛ ነሽ። አዎ ትዕቢተኛ ነኝ። የተመቸኝ ሰው ካለ እንደዚያ ነው የማደርገው። ሊስማማኝ ይችላል ብዬ የማስበውን ሰው ብቻ ነው የሚደፍረው። ከዚያ ውጭ ግን መዳፈር አልወድም። እኔ ተመችቼሻለሁ ማለት ነው? የምትመቸኝ ይመስለኛል። አዳር ነው የምትፈልገው? አዳር ከሆነ ቶሎ እንስማማና አልጋ ሳያልቅ እንያዝ። አዳር ስንት ነው? ለሌላ ቢሆን 500 ብር ጠይቅ ነበር። ካንተ ጋር ግን የምንግባባ ይመስለኛል። እንደ ሌሎች በ70 ብር ትወጣልኛለች ብለ የምታስብ ከሆነ ተሳስተሃል። ግድ የለህም 250 ብር ክፈልና አዳር እንውጣ። 2 ቀን ስላልሰራው ብር አስፈልጎኛል። ብናድር ደስ ይለኛል። 2 ቀን ለምን አልሰራሽም? ከትላንትና ወዲያ አንድ ሰው ጋብዞኝ በጣም ሰክሬ ቤቱን በጥብጬ ነበር። አንዱ ደንበኛችን ሰድቤው በጥፊ ከመታይ በኋላ በጣም አፍሬ 2 ቀን ቀረሁ። ስንት ብትጠጪ ነው ሰክረሽ የቤቱን ደንበኞች የምትረብሽው? የጠጣሁትን መቁጠር ብችልማ ቤቱንም ባልበጠበጥኩ ነበር። መጠጣት ካለብኝ እጠጣለሁ። መጠጣት ካስፈለገኝ ብቻ ነው መጠጣት የምወደው። መጠጣት የለብኝም ካልኩ አልጠጣም። እንደዛን ቀን ግን ጠጥቼ አላውቅም። በጣም ነበር የጠጣሁት። በጣም ጠጥቼ ስለነበር ስካሬን መቆጣጠር ተስኖኝ ነው ቤቱን የረበሽኩት። ምን ነበር የጠጣሽው? ከ3 ሰዎች ጋር ነበርኩ። እንዴት? ከአንዱ ደንበኛዬ ጋር ሆኜ አንዱ ጠራኝና መጣው ብዬ እሱ ጋር ሄድኩኝ። ከመጀመሪያው ደንበኛዬ ጋር ዋይን ነበር የጀመርኩት።
ከጠራኝ ሰው ጋር ደግሞ ቮድካ ጠጣሁ። ከሶስተኛው ሰው ጋር ቤሊስ ጠጣሁ። ለምን በልኩ አትጠጭም ነበር? የወንዶች ገንዘብ ሲወጣ ደስ ይለኛል። የበደለሽ ወንድ አለ? የበደለኝ ወንድ ባይኖርም ከፍለው እንዳሻቸው ሲያደርጉኝ የገዙኝ ስለሚመስላቸውና ኩራት ስለሚሰማቸው የወንዶች ገንዘብ ሲወጣ ደስ ይለኛል። እዛም እዚህም እያልኩ የማስቀዳውና የመጠጣውም ደስ ብሎኝ ነው። የመጠጣት ሱስ ይዞኝ ሳይሆን የወንዶችን ገንዘብ መብላት ደስ ስለሚለኝ ነው። በተለይ ጉረኛ ወንዶች ሲጋብዙኝ ደስ ይለኛል። ከሶስቱም ወንዶች ጋር ከልክ በላይ ጠጥቻለሁ። ከሶስት ሰው ጋር ስለጠጣው ነው እንደዚህ የሰከርኩት። ሰዎቹ ምንም አይሉሽም? ምን ያመጣሉ? አብረሻቸው ሆነሽ ካላጫወትሻቸው እንዴት ይጋብዙሻል? ዋይን ከተከፈተ በኋላ የመልሰው ነገር ቮድካውን ቢሆን ደብል ካስቀዳው በኋላ የለችም ብሎ አይደፋው። ሰው የፈለገኝ አስመስዬ ነው የምሸውዳቸው። አንዱን ሰው ፈልጎኝ ነው ካልኩት ሌላውን ደግሞ ዳንስ ደንሽ የመጣው ብዬ አጭበረብረዋለሁ። ወንዶችን ለመሸወድኩ ቀላል ነው። የፈለገው አውሬ ጨካኝና መጥፎ የሚባል ወንድ እያሻሸ ከሳምከው ሳይወድ በግዱ ጥሩ ሰው ይሆናል። ወንድን ለማንበርከክ እኮ ቀላል ነው። ከሶስቱም ጋር ዋይን፣ ቮድካና ቤሊስ ከጠጣው በኋላ ሰከርኩ። ከሰከርኩ በኋላ የማደርገውን አላውቅም ነበር። የቤቱን ደንበኞች እንደተሳደብኩ ዌይተሮቹ ነግረውኛል። አንዱን የውጭ ዜጋ አፈር ብላ ሰድቤው አጠገቡ ያሉት ትርጉሙን ነግረውት ነው መሰለኝ ካልደበደብኳት ብሎ ያዙኝ ልቀቁኝ ሲል ነበር። ስሰክር ወንዶችን መስደብና መተናኮል ደስ ይለኛል። አንዱ ደግሞ የሴት ሰካራም ብሎ ሲሰድበኝ እኔስ ማንኝና ቡሽቲ ብዬ ሳጥረገርገው ያዙኝ ልቀቁኝ ብሎ በገላጋይ ነው የተመለሰው። ሰክረሽ ግን ከወንድ ጋር ትሄጃለሽ? ሰክሬ ከወንድ ጋር አልሄድም። ክፋቱ ግን ስሰክር ቢዝነስ ይቀናኛል። አፈር ብላ ብዬ የሰደብኩት የውጭ አገር ዜጋ አፍሪካዊ ነው። ስለሰደብኩት ለይዞት ካላወጣውሽ ብሎ ያለ። እኔ ግን ከሰከርኩ ከወንድ ጋር ስለማልሄድ አይሆንም ብዬ ከለከልኩት። ወንዶችን ስትንቃቸው ነው የሚያከብሩህ። ዜጋው ስለሰደብኩት የናኩት መስሎት አውጥቶኝ ሊበቀለኝ ነበር ያሰበው። $50 ልስጥሽ ብሎኝ እምቢ ካልኩት በኋላ 70 አደርግልሻለሁ ብሎ ለምኖኝ ነበር። እኔ ግን አይሆንም ብዬ ትቼ ወጣሁ አለችና መጣው ብላኝ ወደ ዳንስ ክፍል አመራች። እዚህ ያለው ልጅ የተዋጣለት ነው። አገረኛውን ከባህር ማዶ እየቀላቀለ ሴቶቹንም ደንበኞቹንም ያሳብዳቸዋል። ሁሉም ሴቶች በዳንስ ያብዳሉ። የኔዋም ማበድ ጀምራለች። የዳንስ ጥበቧ ልዩ ነው። ከወገቧ ቅጥነት ጋር መመጣጠን የተሳነው የመቀመጫና የዳሌዋ ስፋት ይርገበገባል። የዳንስ ጥበቧን አወጣችሁን የሚባለው። ሁሉም ሴቶች ያምራሉ። የሁሉም ሴቶች የዳንስ ችሎታቸው የላቀ ነው። የሁሉም ሴቶች ስታይል ወንዶችን የማንበርከክ ኃይል አለው። ሁሉም ደግሞ ተመሳሳይ ናቸው። እዚህ የጋበዟት ቆንጆ መጣው ብላ ትሄድና ከአንዱ ጋር ስትሞዳሞድ ሊያዩት ይችላሉ። ተመልሳ ትመጣለች ብለው ሲጠብቁ በዚያው ከሰውየው ጋር አዳር ተዋውላ ወጣለች የሚል መርዶ ሊናገሩ ይችላል። ሴቶቹ ሙዳቸው እንደመጣላቸው ነው የሚንቀሳቀሱት። ደንበኛ አለኝ፣ ደንበኛዬን አስቀምጫለሁና ቶሎ ሊሄድ የሚል ነገር እነርሱ ዘንድ አይሰራም። በ300 ብር አዳር ተስማምተው መውጫ ቆርጠውላት ልብሴን ልቀይር ብላ ከሄደች በኋላ ይዘው ለመሄድ በመጠባበቅ ላይ ሳሉ ትመጣና ይቅርታ አንድ ደንበኛዬ ስለመጣ ብላ የሰጧትን 300 ብር መልሳ ዳንስ ክፍል ውስጥ ካገኘችውና 500 ብር ከከፈላት አዲስ ደንበኛዋ ጋር ልትወጣ ትችላለች። የኔዋ ጠይም ቆንጆ ግን እግዚአብሔር ይስጣት ተመልሳ መጣች። ዳንሱን ካስነካችው በኋላ ከተፋለች። በእርግጥ ላዳር የሰጠኋት ብር የለም፣ የተስማማነውና የከፈልኩት ቀብድም የለም። እግዚአብሔር ያክብራት ግን አከበረችኝ። እኔም አክብሪያት ቢራ ድገም ያልኳት ለጨዋታ ብዬ እንጂ መጠጣት አልፈለግኩም ብላ ገላገለችኝ። ሙዳቸው እንደመራች የሚንቀሳቀሱ እንዳሉ ሁሉ እንዲህ የሚያስቡ ደግሞ አሉ። ቃሏን አክብራ ቆንጆ ዳንስ ደንሳ ያገኘችውንና የከጅላትን ወንድ አስደንግጣ ከተፍ ስትል አከበርኳት። ስነ ስርዓቷ ደስ ይላል። ዳንሷ አድክሟት ነው መሰለኝ ድካሟን እንዲያስታግስላት ያስተረፈችውን ቢራ ጨለጠችና መጣው ብላኝ ለመሄድ ተነሳች። ወደ ጆሮዬ ጠጋ ብላም ሲጋራ ላጭሳለችኝና ሄደች። ቢራዬን እየኮመኮምኩ የመሸታ ቤቱን ትዕይንት እያስተዋልኩ ሳለሁ አንድ የውጭ ዜጋ ጥቁር አሜሪካዊ ሳይሆን እንደማይቀር የገመትኩት ሰው አንዷን ሞዴሊስት የመሰለች ቆንጆን ከብክቦ ወደ መኝታ ቤት አመራ። ጊዜያዊ ሳይሆን አይቀርም። ስንት እንደከፈላትም አይታወቅም። ብቻ ፈንጥዟል። ወገቧን ጠበቅ አድርጎ እንደያዘ ተቃቅፈው ወደ ተከራዩት ክፍል አመሩ። መልካም ጨዋታ ከማለት በቀር ምን ማለት ይቻላል? ልጅቱ ተመልሳ አልመጣችም። ስንት ሲጋራ እንደምታጨስ እግዚአብሔር ነው የሚያውቀው። ማስተዋል መልካም ነው። ማስተዋልን የመሰለ ነገር የለም። አንድ ታዋቂ እግር ኳስ ተጫዋች አየሁ። በብሔራዊ ቡድን ደረጃ ያለ ተጫዋች ነው። የአንድ ታዋቂ ክለብ ባልደረባም ነው። የኢትዮጵያ ጋዜጠኝነት አይመችም እንጂ ስንቱን ጉድ ማዝረጥረጥ በተቻለ ነበር። ከዚህ ቀደም አንድ ታዋቂ የውጭ ሀገር አትሌት ሴት ይዞ ሲገባ በአይኔ ተመልክቼዋለሁ። 500 የኢትዮጵያ ብር ነበር ለልጅቱ ላዳር የከፈላት። አንድ ዜግነቱን የቀየረ ለኳታር ይሮጣል የተባለ ኢትዮጵያዊ አትሌት ደግሞ 350 ብር ላዳር ከፍሏት የተለያዩ ትጥቆችን ሸልሟት
ቱታ፣ ጫማና ፎጣ፣ እሱን ተመልክቻለሁ። ልጅቱን በጣም ተደስታ ነበር። በአንድ ወቅት ደግሞ እንደ ነገ የብሔራዊ ቡድን የአፍሪካ ማጣሪያ ጨዋታ የነበራቸው 3 የኢትዮጵያ የብሔራዊ ቡድን የእግር ኳስ ተጫዋቾች በነፍስ ወከፍ ሴቶችን ይዘው ሾርት ገብተው ሲወጡ እጅ ከፍንጅ ይዘናቸዋል። ብንናገር እናልቃለን ነው እንጂ ስንት ሚስጥር አለ መሰላችሁ። በሙያው ከፍተኛ ተቀባይነትን ያተረፈ አርቲስት 3 ልጆቹና ባለቤቱን ቤት አስቀምጦ ሲንዘላዘል ይታያል። የኢትዮጵያ ጋዜጠኞች አልታደልንም እንጂ ብዙ ጉድ ማፍረጥረጥ ይቻለን ነበር። እንግሊዛውያንና አሜሪካውያን ሆነን ተፈጥረን ቢሆን እንደ ዘሰንና ሌሎች ጋዜጦች ያየናቸውን ጉዶች በፊት ገጻችን ላይ ይዘን እንወጣ ነበር። ህብረተሰባችን እንዲህ አይነት ዘገባዎችን ስለሚወድ ደግሞ በመቶ ሺዎች የሚቆጠር ኮፒዎችን እንሸጥ ነበር። ምን ዋጋ አለው ነበር ባይሰበር ነው ነገሩ። ግን ማን ከለከለን? ቆንጅየዋ ሚጢጢ ከተፋለች። ይልቅ አንድ ነገር ሳልነግራችሁ፣ ስታወራ እንዴት ደስ ትላለች መሰላችሁ? ሞልቃቃ ናት። ስትሞላቀቅ ያምርባታል። ሞልቃቃነቷ በዝቶ እንደ ሕፃን ልጅ ኮልታፋ ቢያስመስላትም ፍቅር ታስይዛለች። ከሷ ጋር ሌሊቱ ሙሉ ሲያወሩ ቢያድሩ አይሰለችም። አይቻልም እንጂ የሚቻል ቢሆን ከሷ ጋር እጅ ለእጅ ተያይዞ ወደ ሰማይ ሰማያት መብረር ሳያስመኝ አልቀረም። የተፈጥሮን እውነታ ጠብቆ ወደ አልጋ ይዟት የሚበር ጎምላላ እስኪመጣ እኔም ቢሬን እየተጎነጫው ወግ መጠረቄን ቀጥያለሁ። ከተጨዋወትናቸው አበይት ጉዳዮች ውስጥ አንዱ ታዋቂ ሰዎች ከሴቶቹ ጋር የሚፈጽሙት ድብቅና ሚስጥራዊ ግንኙነት ነው። የብሔራዊ ቡድን ተጫዋቾችን እንዳየነው ሁሉ ከኢትዮጵያ ጋር የማጣሪያ ጨዋታቸውን ለማድረግ የሚመጡ የተለያዩ አገሮች ብሔራዊ ቡድን ተጫዋቾችም ሙሉ የቡድኑ አባላት ማለት ይቻላል ኢትዮጵያውያን ቆነጃጅቶችን ሲሻሙባቸው ተመለከትኩ። የእኛ አገር ብሔራዊ ቡድን ተጫዋቾች እንደ ነገ ጨዋታ ኑሯቸው ነው ጊዜያዊ ገብተው የወጡት። በበነጋታው ታዲያ ተሸነፉ። አሸነፉ የሚለውን እንደማትጠብቁ ባውቅም የእነርሱ የተለየ ነበር። አፍሪካውያኑ ግን ብሔራዊ ቡድናችንን ከመረመሩ በኋላ ነው ያሻቸውን ሁሉ የፈጸሙት። እነኛ አፍሪካውያን ኢትዮጵያውያኑን ሴቶች ተሻሙባቸው። አንዱ የወደዳትን አይቶ ሊጠራ ሲል ሌላው ጓደኛው ይቀመዋል። አንዱ የተመኛት በቀዳሚው ተጠልፋ ፍላጎቱን ባይፈጽምም ሁሉም ቆንጆች ናቸውና የበለጠችውን ወይም የምትመጣጠነዋን አያጣም። ሚጢጤዋ ልጅ ዳንስ አይሰለቻትም። የሄለን በርሄ ሱዳነኛ ዘፈን ሲከፈት ካጠገቤ ተነስታ ሄደች። አፍሪካዊው አንዷን ቆንጆ መርጦ ይዟት ከገባ በኋላ ጉዳዩን ጨርሶ ወጣ። አሁንም ደግሞ ሌላ ቆንጆ እየፈለገ ነው። ሁሉም ቆንጆዎች ቢሆኑም ምርጫውን ለማግኘት መቸገሩ አልቀረም። አይኑ ይቀላውጣል። አንዷ ቆንጆ ስታልፍ አተኩሮ አያትና አፈስ አደረጋት። ምን ሊያደርጋት እንደሆነ ገርሞኝ እየተከታተልኩት ነው። ቀጭኗን ቆንጆ አልሸኛትም ወይም ደግሞ አልጋበዛትም። በቅድሚያ ተደራደሩ። ከድርድራቸው በኋላ በቀጥታ ወደ አልጋ ክፍል ላይ ያመሩት። የመጀመሪያዋ ቆንጆ አልጋ ስትለቅ አፍሪካዊው ሌላዋን ቆንጆ ይዞ ገብቷል። ስንት ከፍሏት ይሆን? ለሁለቱስ ስንት አውጥቶ ይሆን? የአፍሪካዊ ብር እኮ አያልቅም። ከተገኘ መዛቅ ነው እንጂ። አንዳንድ ሴሰኞች አሉ። አሁን የአፍሪካዊ ሰውዬ በ30 ይሆን በ40 ደቂቃ ልዩነት ከሁለት ሴቶች ጋር ወጥቷል። ምን አይነት እርካታ እንደሚያገኝ እንጃ። ለነገሩ እንዲህ አይነት ልማድ ያላቸው አበሾችም አሉ። እስቲ ሁላችሁም ጓደኞቻችሁን አስታውሱ። ቀሽቃዣ ጓደኛ የላችሁም? አንዳንድ ወዳጆቻችን አሉ ሲዝናኑ ቀልባቸውን ሰብሰብ አድርገው መዝናናት የሚያቅታቸውና የማይችሉበት። ይህ በብዙዎች ዘንድ ያለ ነው። አንዳንዶቹ ሰዎች ከተዝናኑ ግዴታ ሴቶችን ያወጣሉ። ለምሳሌ 5 የተለያዩ ቦታዎች እያማረጡ ከቦሌ ፒያሳ፣ ከፒያሳ ካዛንቺስ፣ ከካዛንቺስ ቺቺኒያ፣ ከቺቺኒያ ቄራ እያሉ ቢዝናኑ በየገቡበት ቡና ቤት ውስጥ እንደ ጸበል ጻዲቅ ሴቶቹን እየቀመሱ የሚወጡ ወንዶች አሉ። እስቲ ይታያችሁ የፒያሳዋን፣ የቦሌዋን፣ የካዛንቺሷን፣ የቺቺኒዋንና የቄራዋን ቆንጆ እያፈራረቁ ሲዳክሩ። ከዚህስ ምን ይገኛል? ለመሆኑ ከሴቶቹስ ምን የሚያገኙት የተለየ ነገር አለ? ይህ ሴሰኝነት ብቻ ሳይሆን ከሴሰኝነትም በላይ ነው። በሴሰኝነት የሚጠረጠሩ ወንዶች ምናልባት በየሚዝናኑበት ቡና ቤት እየገቡ 5 ሴቶችን እያማረጡ በአመንዝራነት እድፍ ሲወሰልቱ አምሽተው ለባለቤታቸው ጀርባቸውን ሰጥተው ይተኙ ይሆናል። ባለቤትየዋ ደግሞ ይህንን ጉዳይ ያውቁ ይሆናል። ለነገሩ ከ5 ሴቶች ጋር አንሶላ ሲገፍፉ አምሽተው በየትኛው ወኔው ለሚስቱ ጥሩ ፊት ይሰጣሉ? የኔዋ ሚጢጢ ከዳንስ ክፍሉ አልተመለሰችም። የዳንስ ጥበብ የምታስተምር መሰለችኝ። ለነገሩ ፍርሃት ብሎኛል። ሳልነጠቅም አልቀርም። አይን በስቶባታል። አጠገቤ 3 ወጣቶች እየተዝናኑ ነው። አንደኛው ወጣት አንዷን ሕፃን ልጅ ጎተተ። ይህች ሕፃን ልጅ ከኔዋ ሚጢጢ ጋር ትመሳሰላለች። በጣም ቆንጆ ናት። ምናልባትም ልጅነቷ ይሆናል።
ውበቷን ፍንትዋ አድርጎ አውጥቶታል። ታምራለች። የፀጉሯ ስታይል ልዩ ነው። አሁን ደግሞ ፋሽኑ ቁምጣ ጅንስ ነው። የኔዋ ሚጢጤ የለበሰችው ፋሽን የሆነ ቁምጣ ልብስ ነው። የወጣቶቹ ሚጢጤ የለበሰችው ቁምጣ ጅንስ ነው። የሚዝናናው ሁሉ ሚጢጤዎችን ማሳደድ ይወዳል። አንድ ጠና ያሉ ጠጪ የወጣቶቹ ሚጢጤ ሊቀሙ ያላደረጉት ጥረት አልነበረም። ወጣቶቹ ያዝ አልነበሩምና ሳይሳካላቸው ቀረ እንጂ ሚጢጤዋን ከጅለዋት ነበር። በእርግጠኝነት መናገር የሚቻለው እነዚህ ሕፃናት ከ17 ዓመት በታች መሆናቸውን ነው። ነገረ ስራቸውን ለተመለከተ ግን በሙያው የ17 ዓመት የካበተ ልምድ ያላቸው ይመስላሉ። ወንድ አያያዝ ያውቁበታል። አሁን ይቺ ከወጣቶቹ ጋር ያለችው ሕፃን ልጅ ጠና ያለው ሰውዬ እንደወደዳትና እንደከጀላት ስላወቀች ተንቀዠቀዠች። ከሰውየው ጋር ለመውጣት ፍላጎት ይኑራት አይኑራት ባይታወቅም ሰውየውን የሐሳብ ቀመር ሰርታ የሂሳብ ጨዋታው ላይ ቁማር ተጫውታ ክፍያዋን ለመስቀል ተዋከበች። ለሰውየው የመገበችው ልዩ ፈገግታ የሰውየውን ልብ ስላንበረከከው ልጅቱን የማግኘት ፍላጎቱ ጨመረ፣ እጅግም ናረ። ሚጢጤዋ ልጅ የተጫወተችው ቁማር ስኬታማ እያደረጋት ነው። ጠና ያለው ሰውዬ አፉን ከፍቶ ቀርቷል። ወጣት የነብር ጣት ነውና ወጣቶቹ ደግሞ እልህ ውስጥ ገቡ። የቆንጆዋ ነገር እዚህ ላይ ያከተመ። ሰውየው ተስፋ ቢሰጠውም የጨረታው አሸናፊ ወጣቶቹ ሆኑ። አንድ ወጣት ሳብ አደረጋትና እስሩ ወሸቃት። ሶስቱም ወጣቶች እፍን ሲያደርጓት ሰውየው ተስፋ ቆርጦ ሌላ ሚጢጤ ፍለጋ ሩጫውን ጀመረ። እስካሁን የኔዋ ሚጢጤ አልመጣችም። የሰውየውና የወጣቶቹ ድራማ ተመችቶኛል። ወጣቶቹ ጊዜ አላባከኑም። አንዱ ወጣት እቅፍ አድርጎ ይዟት ሄደ። ጊዜያዊ ሊገቡ ነው። ልጅቱን አደነኳት። ሰውየውን መጠቀም ያደረገችው በዋጋ ተደራድራ አሸናፊ ልትሆን የምትችልበትን እድል አመቻቸች። የተጠቀመችበት ስልት ደግሞ ተጠቃሚ ያደረጋት። ከወጣቶቹ አንዱ ወፈር ያለው ጊዜያዊ ወጣት እቅፍ አድርጎ ይዟት ገብቶ እቅፍ አድርጎ ይዟት ተመለሰ። እንዲህ አይነቱ ልማድ በብዙዎቹ ዘንድ ያልተለመደ ነው። ብዙዎቹ ሾርት ከገቡ በኋላ ሲወጡ ተደብቀው ነው። ሰው አየኝ አላየኝ በሚል ተሳቀው በዙሪያቸው ያለውን ሰው ሁሉ እየገላመጡ ነው የሚወጡት። በሌላው መነጽር ካየነው ደግሞ የአበሻ ወንዶች እንኳንስ የቡና ቤት ሴት አውጥቶ ይቅርና ገርል ፍሬንዶቻቸውን እንኳን ይዘው ይሸማቀቃሉ። ብዙዎቹ ፍቅረኛ ማቾች ሊዝናኑ ወደሚገቡበት ሆቴል ሲገቡ በጣም ተጣብቀው ነው። ሲወጡ ግን እርሱ ከፊት እሷ ከኋላ ሆነው ተሸማቀው ነው። ይህ ልማድ በተንሰራፋበት ሀገር አቅፎ ይዞ አቅፎ የሚወጣ ወንድ ሲያጋጥም ማድነቅ ነው እንጂ አድንቀናል። ሚጢጤዋ ቆንጆ ወጣቱ እቅፍ ውስጥ ከቷት ስትመለስ ኩራት ተሰማት። የሚያማምሩ ጥርሶቿን ፍልቅቅ አድርጋ ፈገግታ መገበችኝ። ወጣቱ ግን ስንት ከፍሏት ይሆን? ወጣቶቹ ከሚጢጤዋ ቆንጆ ልጅ ጋር ጨዋታቸውን ቀጥለዋል። የኔዋ ደግሞ አንዱ ጠልፏታል መሰል ድምጿ ጠፍቶብኛል። መጣው ብላኝ እንደሄደች አልተመለሰችም። ባለመመለሷ ውስጥ ቢያዝንም በሌላዋ ሚጢጤ ልጅ ትርኢት እየተዝናናው ነው። የሚጢጤዋ ልጅ ታሪክ ቀጥሏል። አንዱን ወጣት ይዛ ከሄደች በኋላ ጓደኛው ቀና መሰለኝ እርሱም ይዟት ሄደ። ሾርት ሊገቡ ነው። ገቡ። ከ20 ደቂቃዎች በኋላ ሁለተኛው ወጣት ተመልሶ መጣ። ይዟት ሲሄድ ከሌሊቱ 6:30 ነበር። ተመልሶ ሲመጣ ደግሞ 6:50 ደቂቃ ይላል። በ20 ደቂቃዎች ውስጥ ጉዳዩን ፈጽሟል። ተጣድፎ ፍላጎቱን ካረካ በኋላ እዚያው አልጋ ላይ ትቷት ነው የልቡን አድርሶ ልቅ ያለው። እሱ ከመጣ በኋላ ልጅቱ ከቆይታ በኋላ ከተፋለች። እኔ የምለው አንድ በጣም የሚገርመኝ ነገር አለ። በጣም ቀጫጭኖች የሆኑ ሴቶች የመቀመጫቸው ስፋት ድንቅ ይለኛል። አሁን መጠርጠር ጀመርኩ። ከዓመታት በፊት ቻይና ዳሌና መቀመጫ የሚያስተልቅ ጂንስ ሱሪ ሰርታ እየላከች ይሆናል ከሚል ግምት የሴቶቻችን ቅርጽ አስደምሞን ነበር። ቻይና በምትልከው ጂንስ ሱሪ ላይ የሆነ የሚያስተልቅ ባለድልዳል ሱሪ ብትልክስ ለሷ መንገዷት። አሁን የማየው ነገር ደግሞ የቻይና ስሪት ከሆኑ ጂንስ ሱሪዎች ጋር ተመሳሰለብኝ። ሴቶቹ በጣም ቀጫጭኖች ቢሆኑም መቀመጫቸው ደልደል ያለ ነው። ይህች ሚጢጢም ሚጢጢ ብትሆንም መቀመጫዋ በጣም ትልቅ ነው። የቻይና ቁምጣ ሱሪ ነው እንዳልን እነርሱ ምን በወጣቸውና የቻይና ሱሪ ይለብሳሉ። የቻይና ሱሪ ለእነርሱ አልተፈጠረም። እነርሱ ምን አጣም ብለው የቻይና ጂንስ ሱሪ ያጠልቃሉ። የእነርሱን የልብስ ወጪ እኮ የሚኒስተር ደሞዝም አይችለውም። የሚኒስተር ደሞዝ ነው ያልኩት፣ ይቅርታ ተሳስቼ ነው። ሚኒስቴር ምን አለው? ሚኒስቴር እኮ የተረፈው ስም ብቻ ነው። 3000 እና 4000 ብር የታደርሰዋለች። ሚኒስቴሩ ሚኒስተር ነው ተብሎ ስሙ ብቻውን ሀብት ሆኖት ሳይኮፈስ ተኮፍሶ ይኖራል። ያለለት አንዳንድ ተላላኪ ደግሞ ቢዝነሱን አነፍንፎ በሳምንት ከ2000 ብር በላይ ይዘጋል። ሙስና መሆኑ ነው። በዚያ ላይ ወርሃዊ ደሞዙ 500 ምናምን ብር ደግሞ አለች። የተላላኪን ደሞዝ እንኳን ተዋት።
ወርሃዊ ደሞዙ ለሱ እንደ ጉርሻ የምትቆጠር ነች። ባጭሩ የሴቶች ወርሃዊ ገቢ ከሚኒስቴር ደሞዝ ይበልጣል። ስለዚህም የቻይና ሱሪ አይለብሱም ብዬ ማለፍ ሲገባኝ ዝም ብዬ ዘባርቃለሁ። ብቻ ይቅርታ፣ ሳላስበው በየመስሪያ ቤቱ የነጋዴዎች እንደሚመጡ መዥገር ተላላኪዎችን ጉድ አወጣው መሰለኝ። ይቅርታ እንግዲህ ሙሰኛ ተላላኪዎች። ቀልቤ ያለው ልጅቱ ዘንድ ነው። አንዷ ሚጢጢ መጣው ብላ ስጠፋብኝ ሌላዋ ሚጢጢ ላይ አይኔን ተክያለሁ። ሚጢጢዋ ቆንጆ ቀላል ልጅ አይደለችም። የወጣቶቹን ስነ ልቦና ሰርቃ ቆልፋ አስቀምጠዋለች። ከሶስቱ ሁለቱ አውጥተዋታል፣ አንዱ ብቻ ቀርቷል። አዳሯን ደግሞ ከእርሱ ጋር ልታመቻች ነው መሰለኝ። እስካሁን ያልፈተሸችው ሶስተኛው ወጣት ከኪሱ ብሮቹን አወጣና ሰጣት። ስንት እንደሆነ ባላውቅም መውጫ ቆርጣ ብሯንም ማስቀምጣ ጃኬቷን ደርባ ቦርሷን ሸክፋ መጠጥ ቤቱን ለቃ ለመውጣት ተዘጋጀች። ተያይዘው ወጥተው ሄዱ። ሶስቱ ጓደኛሞች አንዷን ቀንበት ተጋሯት ማለት ነው። እንዲህ ነው ጓደኝነት። ወጣት የነብር ጣት ስንት ሰጥቷት ይሆን? አይ ወጣትነት። ጠንቀቅ ማለት ነው ብቻ። አገኘው ብለህ ታፍስና ትታፈሳለህ። እፎይ የኔዋ ሚጢጢ መጣችልኝ። ቆየሁብህ አይደል? እስከነ መፈጠሪ መረሳሽኝ እኮ። ይቅርታ። ምን ገጥሞሽ ነው? ዳንስ ክፍል ሄድሽ መስሎኝ ነበር። ሾርት ገባሽ እንዴ? እስካሁን እኮ ዳንስ ሩም ውስጥ ነበርኩ። እዚያ ዳንስ ቦታ ሆኜ አንድ ሰው እያስደነሰኝና ካልጋበዝኩሽ ብሎ ጁስ ጋበዘኝ። ሰውየው ዳንስ ይወዳል። እዛ እያስደነሰኝ ካላወጣውሽ ብሎ ጠየቀኝና ሾርት አወጣኝ። ሾርት አወጣሽ? አዎ ሾርት ገብቼ መምጣቴ ነው። እንዴት ነበር? ቢቀርብኝ ይሻለኝ ነበር። ብታየው ሰውየው ባለትዳር ነው። ጣቱ ላይ ቀለበት ይታያል። ቀለበቱን ሳይ ነው እሺ ያልኩት። እኔ ተለቅ ያለ ሰው ወዳለሁ። ተለቅ ያለ ሰው ጸባዩ ደስ ይላል። ወጣቶች ጥያቄያቸው መከራ ነው። ከወጣት ጋር መውጣት አልወድም። የሚጠይቁት ጥያቄ ሁሉ በጣም አሰልቺ ነው። የሚዘገንን ጥያቄ ይጠይቃሉ። እኔን ያጋጠሙኝ ወጣቶች ሁሉ ባለጌዎች ናቸው። ምን ይሉሻል? ያወጡኝ ወጣቶች በሙሉ ህገ ወጥ ወሲብ ነው የሚጠይቁኝ። ኢትዮጵያውያን ወጣቶች እየተበላሹ ነው። ገንዘብ ከፍለው መግባታቸውን እንጂ ህሊና እንዳለን አያውቁም። ሰው መሆናችንን ይዘነጋሉ። እነርሱ የሚፈልጉት ህገ ወጥ ወሲብ እንድንፈጽምላቸው ነው። ገንዘብ መክፈላቸውን እንጂ እኛም እንደነርሱ ሰዎች መሆናችንን ይጠራጠራሉ። ብዙ ወጣቶች አውጥተውኛል። ሁሉም ተመሳሳይ ናቸው። በተለያዩ ፊልሞች የሚያዩትን ልቅ የወሲብ ስርዓት እኛ ላይ መለማመድ ይፈልጋሉ። እኔ አንድም ደህና ወጣት ገጥሞኝ አያውቅም። የገጠሙኝ ወጣቶች በሙሉ ህሊና ቢሶች ናቸው። ከዚህ ሰውዬ ጋር የወጣሁት ጣቱ ላይ ቀለበት ስላየውና ተለቅ ያለ ሰው ስለመሰለኝ ነው። ሰውየውም አስቸጋሪ ነው በጣም እንጂ። ምንድን ነው የሚልሽ? የተለመደውን የወሲብ አይነት አልፈልግም ይላል። ትልቅ ሰው ቢሆንም ፍንዳታ ነው። እንደ ፍንዳታ ነው የሚያስበው። ሁለት ጸጉር አብቅሎ እንደ ትንሽ ልጅ ሲያስብ በጣም ገረመኝ። የሚጠይቀውን ሁሉም ቢስለው ነው እንደምንም ጨርሶ የተገላገልኩት። የወጣቶቹ ሲገርመኝ የዚህ ደግሞ የባሰኔ ሆነው። ስንት ከፈለሽ? 150 ብር። ቀለበት ስላደረገ ደህና ሰው መስሎሽ ነበር? አዎ እኔ ባለትዳር ወንድ እወዳለሁ። ባለትዳር ወንዶች በጣም ጨዋዎች ናቸው። በወጣቶቹ በጣም ስለተማረርኩ ባለትዳሮቹን ነው የምመርጠው። ባለትዳሮቹ ቢያንስ ሴትነታችንን ያከብራሉ። ሴቶችን የሚንቁ ወንዶች አልወድም። ራስሽን ግን ትጠብቂያለሽ? የቡና ቤት ሴት እኮ በጣም ጠንቃቃ ናት። ራሷን በጣም ትጠብቃለች። እኔ በየ3 ወሩ ነው HIV ምርመራ የማደርገው። ያለ ኮንዶም ወጥቼ አላውቅም። አንዳንድ የሰከሩ ወንዶች ኮንዶም አልጠቀምም ብለው ይጨቃጨቃሉ። በዚህ ጊዜ እንዴት ያለ ኮንዶም እንጠቀም ትላለ ብዬ አስረድቼ ሸኘዋለሁ። አንዳንድ ጊዜ ትልልቅ ሰዎች የምትላቸውና ለሌላው ዜጋ ትምህርት ሊሰጡ ይችላሉ ብለው የምትላቸው ሰዎች ኮንዶም አልጠቀምም ብለው ሲረብሹ ታገኛቸዋለህ። በጣም የማከብረው ታዋቂ ሰው ኮንዶም አልጠቀምም ብሎ ሲከራከር እደነግጣለሁ። ከነዚህ ሰዎች ምንድነው የምንማረው ላለሁ። በጣም ታዋቂ ሆነው አደገኛ ሰዎች አሉ። አደገኝነታቸው ለሀገሩም ጭምር ነው። እነርሱ ከራሳቸው አልፈው ህብረተሰቡን ማገልገልና ስለ በሽታው መቀስቀስ ሲገባቸው ግዴታቸውን አልተወጡም። እኛ የቡና ቤት ሴቶች በጣም ጠንቃቆች ነን። ሁላችንም ምርመራ እናካሂዳለን። ነገ ዓላማ አለን። ከጤነኛውም ከበሽተኛውም ጋር የምንወጣ ቢሆንም ራሳችንን እንጠብቃለን። የሚጢጢዋ ልጅ አንደበት ልዩ ነው። አንደበተ ርቱዕ ናት። ልጅቱ የተናገረችው ነገር እኔንም ሳያሳስበኝ አልቀረም። ለመሆኑ ታዋቂ ሰው ያለችው ምን አይነት ሰው ይሆን? ይህ ሰው ማን ሊሆን ይችላል? በእውቅናው ህብረተሰቡ የሚያከብረውና የሚወደውም ነው ብላለች። አርቲስት ነው? ጋዜጠኛ? ሚኒስተር ነው ወይንስ ኢንጂነር? የታወቀ የዩኒቨርሲቲ መምህር ነው ወይንስ የኮሌጅ ባለቤት? ፖለቲከኛ ነው ወይንስ ስፖርተኛ? የማስታወቂያ ባለሙያ ነው ወይንስ የታዋቂ ሆቴል ባለቤት? ብቻ ታዋቂ ሰው ነው። ለነገሩ ታዋቂነት እኮ አንዳንዴ አንጻራዊ ነው። በጣም ታዋቂ ነው የሚባለውና ብዙ ነገር የሚጠበቅበት ታዋቂ ተብዬ ወርዶ ያላሰቡት ቦታ ላይ ሲገኝ ይስተዋላል። ትንሿን ልጅ የገጠማት ታዋቂ ሰው ደግሞ የእውቅና ጃኬቱን አስቀምጦ ኮንዶም አልጠቀምም ብሎ አረፈው። አይ ሰዓት እላፊ! ስንቱን ጉድ ያሳየናል።
ሰዓቱ ሄዷል። 7 ሰዓት አልፏል። ሚጢጢዋ ልጅ ተሰናብቻ ልሄድ ስል ቀድማኝ አንድ ደንበኛዬ ስለመጣ መሄዴ ነው አለችኝ። በእድሌ መጠቀም ነበረብኝ እንዴ? እንጃ። እድል ይሆን ያመለጠኝ? እኔም አላውቅም። ተሰናብቻት ወጣሁ። በእድል መጠቀም ስላልቻልክ ሄጃለሁ፣ አዝናለሁ አለችኝ። እሷም ገንዘቡ በረከት የለውም እንጂ እስካሁን አይሱዙ ገዛ ነበር። ከምሽቱ 2 ሰዓት ከ30 ካዛንቺስ በድምቀቷ ወደር የማይገኝላት አነስተኛ ከተማ ወይንም መንደር ናት። ቡና ቤቶቿ መቼም ቢሆን ሰው አጥተው አያውቁም። በካዛንቺስ ስም የተመዘገቡ የከተማዋ አንድ ክፍል ቡና ቤቶችን ቢያካልሉ ሁሉም ሙሉ ናቸው። ሰው ካዛንቺስ መዝናናት ያስደስተዋል መሰል ካዛንቺስን ይመርጣል። የካዛንቺስ ድምቀት ደስ የሚያሰኝ ቢሆንም መጥፎ ገጽታም አላት። ምናልባት አሁን በህብረተሰቡ ዘንድ ያለው የንቃተ ህሊና መዳበር ችግሩን ገቶት ካልሆነ በቀር ወይንም ደግሞ ቀደም ሲል የነበረው የደበዘዘ ስሜት ጠፍቶ ካልሆነ በቀር ካዛንቺስ በመጥፎ ትዝታነቷ ትታወቃለች። በተለያዩ አጋጣሚዎች ስለ ካዛንቺስ የምንሰማው ነገር ለየት ያለ ነው። ካዛንቺስን በድምቀቷና በጭፈራ ቤቶቿ ብናውቃትም የስንቱን ሰው ህይወት ቀረጣጥፋ እንደበላችም እናውቃለን። ዛሬ ሁሉም ሰው ስለ HIV ያውቃል። እንዴት መከላከል እንዳለበት ተገንዝቧል። ሁሉም ሰው በበሽታው ላለመያዝ የሚያስችለውን ሙሉ አቅም ይዟል ለማለት ይቻላል። ድሮ ግን ይህ በአሁኑ ሰዓት የተገኘው ራስን የመጠበቅ ጥበብ አልነበረም። በተለያዩ አጋጣሚዎች ስለ ካዛንቺስ የሰማኋቸው ሁሉ ብዙዎቹን በኤችአይቪ እንዳጣች ነው። ካዛንቺስ አካባቢ የማውቀው አንድ ጀበሎ ወይንም ሱቅ በደረቴ ስለ ካዛንቺስ ሲያወራ አፍ ያስከፍታል። ምናልባት እኔና እናንተ ጀበሎ ስለሚያወራ ሁሉ እናውቅ ይሆናል። ጀበሎ ግን ስለ ካዛንቺስ ሲያወራ እንባ ይተናነቀዋል። ጀበሎ እንዲህ ይለናል ስለ ካዛንቺስ። ካዛንቺስ ውስጥ ከ10 ዓመት በላይ ቆይቻለሁ። ልጅ ሆኜ ከሀገር ቤት እንደመጣው ነው ስራውን የጀመርኩት። ካዛንቺስ ውስጥ ባሉ ቡና ቤቶች እየተዘዋወርኩ ሲጋራ፣ ማስቲካና ብስኩት እሸጣለሁ። እንቁላልን መሸጥ ጀምሬ ነበር። ከስሬ ነው ያቆምኩት። የካዛንቺስ ትዝታዬ ብዙ ነው። ይህ የምታየው የካዛንቺስ ግዛት ከ10 ዓመት በፊት በጣም የሚወደድ ነበር። በየቡና ቤቱ ያሉት ሴቶችም በጣም ቆንጆች ነበሩ። ቁንጅናቸው ለየት ይላል። ታዲያ ምን ያደርጋል፣ ሁሉም ረገፏልና እንባውን ዘረገፈው። ስቅስቅ ብሎ ማለቀሰ። አይዞህ አልኩት። ራሱን አረጋጋና ሲጋራውን ለኩሶ የካዛንቺሱን ትዝታ ቀጠለ። ስንቶቹን አጥቻለሁ መሰለ። በዚያን ጊዜ ብዙዎቹ ሴቶች ኮንዶም አይጠቀሙም ነበር። እኔ ሴት የለመድኩት በእነቱቱና ሄለን ነው። እነርሱ ናቸው ሴት ያስለመዱኝ። ገና በሕፃንነቴ ከእነርሱ ጋር ተኛ ነበር። ኮንዶም የሚባል ነገር አላውቅም። ትረፍ አለኝና ተረፍኩ እንጂ በአሁኑ ሰዓት እዚህ ቦታ ታገኘኝም ነበር። እግዚአብሔር አተረፈኝ። እነርሱን ግን ጎርፎ ወሰዳቸው። ስንቶቹን መሰለ ካዛንቺስ የበላችሁ አለና ሲጋራውን በኃይል ምጎ ሲያበቃ መሬት አፍርጦ በል ደፈጠጣት። ጀበሎ እንዳጫወተኝ ከሆነ ካዛንቺስ ብዙዎችን ውጣለች። አንዷ ሴት ለምሳሌ 10 ያህል ወንዶችን በኤችአይቪ ያስይዛለች። ቱቱም እንደዚያው 10 ያህል ወንዶችን የኤችአይቪ በሽተኛ አድርጋቸዋለች። ሌሎቹም እንደዛው። እነኛ 10 ሰዎች ደግሞ ባለትዳር ይሆናሉ። እነርሱም ለየራሳቸው ሰዎች አከፋፍለዋል። ዛሬ ይሄ የለም። ኮንዶም የማትጠቀም የቡና ቤት ሴት የለችም። ምክንያቱም በኤችአይቪ ላይ ከፍተኛ ስራዎች ስለተሰሩና ህብረተሰቡ ራሱን መጠበቅ ስለቻለ። ብዙ ሰዎች ስለ ካዛንቺስ ጥሩም መጥፎም ትዝታላቸው። እከሌን እኮ በበሽታ ያስያዘችው የካዛንቺሷ እከሌ ናት፣ እከሌ እኮ ይችን አውጥቷታል፣ እሷ ደግሞ በበሽታው ሞተች የሚሉ ወሬዎች ሰምተው አያውቁም። እነዚህ ወሬዎች ከ3 ወይም ከ4 ወይም ደግሞ ከ5 ዓመት በፊት የተለመዱ ነበሩ። በአሁኑ ሰዓት ከኤችአይቪ ጋር የሚኖሩ ሰዎችም ኤችአይቪ የተያዝኩት እዚህ ቤት ነው በማለት ወደ ካዛንቺስ መሸታ ቤቶች ጣታቸውን የሚጠቁሙ አሉ። ይህ ሁሉ ያለፈ ታሪክ ነው። ታሪክ ሆኖ ግን አላለፈም። ጀብሎ እንዳጫወተኝ ስንቶች አልቀዋል። የስንቱ ውበት ፈርሷል። ካዛንቺስ አንድ ጥግ ላይ ቆመን ከጀብሎ ጋር ስንጨዋወት የተደረደሩትን ላዳዎች ተመለከትኳቸው። አብዛኛዎቹ ጫት ይቅማሉ። ትንሿ ታክሲ ውስጥ ሰንደል ለኩሰዋል። ጫት ባፋቸው ወጥረው ይዘዋል። ከምሽቱ 3 ሰዓት ከ5 ሲል ወደ አንዱ ቡና ቤት ገባሁ። እንደተለመደው ቤቱ ጢም ብሏል። መቆሚያ እንኳን አይገኝም። ቦታ በመጥፋቱ አንዱ ጥግ ላይ ቆምኩና ቀዝቀዝ ያለ ቢራዬን አስመጥቼ መጠጣት ጀመርኩ። ቢራዬን በማጣጣም ላይ ሳለሁ አንዷ ሲጋራዋን እያንቦለቦለች አጠገቤ ቆመች። ምንም አላልኳትም። ምድቅንቅን ብያለሁ፣ እስቲ 1-2 ቢራ ጋብዘኝ አለችኝ። ቀይ ናት፣ ጸጉሯ ያምራል። ወደ ኋላዋ ተዘናፍሎ ተኝቷል። ቀሚስ ለብሳለች። አይኖቿ ፈጠዋል።
እንደ ፓውዛም ያበራሉ። ሲጋራ አጫጫሷ ለየት ያለ ነው። ትስባለች እንጂ ጭሱ ሲወጣ አይታይም። ዋጥ ታደርገዋለች። አንዳንዴም በአፍንጫዋ እያክተለተለች አየሩ ላይ ትበትነዋለች። ልጋብዛት ፈቃድ ይሁንና ጥያቄዋን ተቀበልኩት። ቅዱስ ጊዮርጊስ ቢራ አዘዘች፣ ቀረበላት። 5 ደቂቃ አልፈጀባትም። ሌላ ደገመች። አሁንም ጨለጠችው። 3ኛው ላይ ተረጋጋች። ስመረቅን እንዲህ ያደርገኛል። ብዙ ካልጠጣው ምርቃኔ አይሰበርም። ይቅርታ ብልጣብልጥ አድርገህ እንዳትገምተኝ። እንዲህ ካልቸለበስኩበት ምርቃኔ ስለማይሰበር ነው አለችኝ። የምትቅሚው ጫት ምንድን ነው? ገለምሶ ነው የምቀመው። ጫት ማለት ገለምሶ ነው እንጂ ገለምሶ ማታ ማታ ለለቅሶ ሲባል አልሰማህም? ማታ ማታ ያስለቅሰኛል። ምርቃናዬ ጦዞ ብር ከሌለኝና ጋባዥ ካጣው አለቅሳለሁ። ሁሉም ሴቶች ጋር እጋጫለሁ። ያበድኩም ይመስለኛል። የጫት ወጪሽ በቀን ስንት ይሆናል? ከ10 ብር አይበልጥም። ቅሜ ለመጨረስ 40 ደቂቃ አይፈጅብኝም። መታ መታ አድርጌ ወደ ስራ ይገባለሁ። ገለምሶ ስቅም ያበረታኛል። ሌሎች በለጬን የሚቅሙት፣ በለጬ ግን ገንዘብ መጨረስ ነው። ምንም ጥቅም የለውም። ሌላ ስራ አለሽ እንዴ? እረፍት የለኝም። በቀን ከ16 ሰዓት በላይ ሰራለሁ። አበሻ ሀገር ተቀምጬ እንደ ፈረንጆች ሆኛለሁ። እንዴት? እዚህ ቤት ውስጥ ከጠዋቱ 1 ሰዓት ጀምሮ መገኘት አለብኝ። ከጠዋቱ 1 ሰዓት እስከ 10 ሰዓት ሰራለሁ። ከዚያ በኋላ ደግሞ ትንሽ እረፍት ወስድና ምሽት 1 ሰዓት ላይ ተመልሼ እገባለሁ። ተመልሼ ገብቼም እረፍት የሚባል የለኝም። አንዳንዴ እስከ 8 ሰዓት ሰራለሁ። ቀን ቀን ዌተር ነሽ? አዎ ዌተር ነኝ። መስተንግዶ ሰራለሁ። ስንት ይከፈልሻል በወር? 100 ብር። 100 ብር ብቻ? 100 ብር እያልኩህ። ቲፕ ግን ታገኛለሽ? ቲፕ የሚሰጥ እኮ የለም። ቲፕ ድሮ ቀረ። ታዲያ መስራቱ ምንድን ነው ጥቅሙ? ጊዜ ማሳለፊያ ነው? ጊዜ ማሳለፊያ አይደለም። ስራ ሰራለሁ። ቀን ቀን መስተንግዶ ብሰራም ፈላጊ ካለ ጊዜያዊ ሰራለሁ። መስተንግዶ እየሰራሽ? አዎና፣ መስተንግዶውንም ስራውንም እሰራለሁ። በቀን እኮ የሚዝናና የለም። ሻይ ቡና ተጠቃሚ ነው የሚበዛው። የሚዝናና ሰው እኮ ሴት አይደፍርም። እንደሚዝናና ሰው ቢሆንማ ሁሏም ሴት ትከብር ነበር። እኔ ብዙ ገንዘብ የማገኘውና ስራውን በጥሩ ሁኔታ የምሰራው ቀን ቀን ነው። ምን አይነት ሰዎችን ታስተናግጃለሽ? ሁሉንም አይነት። እንዴት ልበልህ? በብዛት ጠና ያሉ ሰዎች ቢሆኑ ወጣቶቹም ይመጣሉ። አንቺ ዌተር ነሽ፣ እንዴት ነው የሚያናግሩሽ? ይታወቃል እኮ። ወደ መጸዳጃ ቤቱ ይሄዱና ይቆማሉ። ሲቆሙ እኔ ወደዚያ እሄዳለሁ። ወደ አልጋ ክፍሉ ይሄዱና ይጠሩኛል። ስለሚገባኝ ሄጄ ይደራደራለሁ፣ እሰራለሁ። ብዙዎቹ ስለሚያውቁት አይቸገሩም። ብዙ ሰዎች ስለለመዱ መተው የፈለጉትን ፈጽሞ ይሄዳሉ። ቀን ቀን ሲሆን ጊዜያዊ ስንት ታስከፍያቸዋለሽ? 30 ብር። አልጋ ከራሳቸው ነው? አዎ 15 ብር አልጋ ይከፍላሉ። በቀን ከስንት ሰው ጋር ጊዜያዊ ትወጫለሽ? በቀን ከ2 ሰው በላይ ባያወጣኝ ደስ ይለኛል። ጠያቂ ባይጠፋም 2 ከሰራ ይበቃኛል። አብዛኞቹ ደንበኞቼ ናቸው። በየ3 ቀን አንዴ የሚጎበኙኝ ደንበኞችም አሉኝ። ከማታው ይልቅ ግን የቀኑን ወደዋለሁ። ቢሆንም ቀን ላይ የማገኛቸው ሰዎች የተለያየ የግል ችግር ያለባቸው ናቸው። ባለትዳሮች ቢሆኑም ከሚስቶቻቸው ጋር የማይጣጣሙ ናቸው። ስለማይሰክሩና ራሳቸውን ስለማይስቱ የፈለጉትን በአግባቡ ተጠቅመው ይሄዳሉ። ደግሞም አያስቸግሩም። ስንት ሰዓት ላይ ይመጣሉ? ጠዋት 4 ሰዓት ላይ የሚመጣም አለ። 5 ተኩልም የሚመጣ አለ። ወደ 9 ሰዓት ላይ የሚመጣም አለ። ጠዋት 4 ሰዓት ላይ የሚመጡትን ታስተናግጃለሽ? ስራዬ አይደል? ሲወጡ ግን እንዴት ነው? ተደብቀው ነው? ሲገቡ ዘና ብለው ይገባሉ። ሲወጡ ግን አንዳንዶቹ ካልሆኑ በቀር ብዙዎቹ በጓሮ በር ነው የሚወጡት። ሹልክ ብለው ገብተው ሹልክ ብለው የሚወጡም አይታጡም። ቢራ ልድገም? ብልጣብልጥ መስላኝ ነበር፣ ግን አይደለችም። ያልጠበቅኩትን ትህትና፣ ያልጠበቅኩትን ጨዋነት አየሁባት። ሌሎቹ ሲጋራ መግዣ ሳንቲም ይጠይቃሉ። ሌሎቹ ቢራ ሲጋበዙ ሲጋራውንም እንደ ግብዣ ይቆጥሩትና 7-8ቱን ያለ ጋባዡ ፈቃድ ያጨሳሉ። ይህች ግን ጨዋ ናት። የምታጨሰውን ሲጋራ ራሷ ገዝታ መጣች። 4ኛው ቢራ ተከፈተ። ገቢሽ ግን ጥሩ ነው ማለት ነው። ቀን ቀን ትሰሪያለሽ፣ ወራዊ ደሞዝ አለሽ፣ ምሽት ላይም ትሰሪያለሽ። ገቢ እንኳን አንተ እንዳልከው የተጋነነ አይደለም። በየቀኑ እኮ ጊዜያዊ አልሰራም። ዛሬ ሰርቼ እንደሆነ ነገ ላልሰራ እችላለሁ። በሳምንት 3 ቀን ብቻ የምሰራበትም ጊዜ አለ። ማታ ማታ ደግሞ በሳምንት 3 ቀን አዳር ብሰራ ነው። ወራዊ ደሞዜ ደግሞ 100 ብር ናት። ምን አላት ብለህ ነው? ብዙ ብር ባገኝም ብዙ አይበረክትም። አንዳንድ ጊዜ ሳላውቀው 1000 ብር እጄ ላይ ይገባል። 1000 ብር እጄ ላይ ሲገባ 1000 ቀዳዳ ይመጣብኛል። በረከት የለውም። ስራው ያልተባረከ ስለሆነ የሚገኘውም ገንዘብ በረከት የለውም እንጂ አይሲዙ ገዛ ነበር። የቡና ቤት ሴት እጄ የሚገባ ገንዘብ የተረገመ ነው። ገንዘቡን የሚሰጡን ሰዎች ራሳቸው የተረገሙ ናቸው መሰለኝ። እጃችን የሚገባው ገንዘብ እንደ ንፋስ ብን ብሎ ይጠፋል። ቡና ቤት ስንት ዓመት ሰራሽ? 5ኛ ዓመቴን ይዣለሁ። ብዙ ብር አጥፍተሻል? በጣም ብዙ። ለምሳሌ ስንት? ያጠፋሁት ብር አይሲዙ ይገዛ ነበር እያልኩህ። በወር ከ5000 ብር በላይ የማገኝበት ጊዜ ነበር። ገንዘቡ ግን መቅኖ የለውም። የቡና ቤት ገንዘብ ይጨበጣል እንጂ እጅ ላይ አይቆይም።
ለያዘው ብትል ይበተናል። ተኑ የሚሄድ ነው የሚመስለኝ። እግዚአብሔር አይባርከውም። እኔም በሆን በዚህ መንገድ የማገኘው ብር እንዲባረክልኝ አልፈልግም። እንዴት እንደሚጠፋ አታውቀውም። አሁን አንተ 500 ብር ብታጠፋ ለምን እንደዋልከው ታውቀዋለህ። የኛ ገንዘብ ግን አይጨበጥም፣ በረከት የለውም። አንድ ጊዜ 10,000 ብር እጄ ላይ ስለነበር ህብረት ባንክ ሄጄ አስገባሁት። ካስገባሁት በኋላ ጨነቀኝ። አንድ ሳምንት ሳይሞላ አውጪው አለኝና አውጥቼ በአንድ ሳምንት ጊዜ ውስጥ በተንኩት። በሽርሙጥና የተገኘ ብር ርኩስ ነው። ገንዘብ ይመጣል፣ ሳናውቀው ይጠፋል። ምን ታደርጊበታለሽ? በ5 ዓመት ጊዜ ውስጥ ብዙ ብር አጥፍቻለሁ። አንድ ቁም ነገር የሰራሁት እህቴን አስተምሬበታለሁ። ከዚያ ውጪ በልብስ በመጠጥና በጫት ነው የጠፋው ማለት እችላለሁ። ስለ ወደፊቱ አትጨነቂም? እጨነቃለሁ። አሁን ስራውን መተው ፈልጋለሁ። ስራውን ለመተው ከሰዎች ጋር አንዳንድ ነገሮችን ጀምሬያለሁ። አረብ ሀገር ሄጄ ትንሽ ሸቅዬ ለመምጣት ሐሳብ አለኝ። ይህን የማውቃቸው ደንበኞች የሆኑ ሰዎች ሊፈጽሙልኝ ቃል ገብተውልኛል። ደንበኞችሽ ናቸው? አዎ 3 ናቸው። 3ቱም ደንበኞቼ ናቸው። ሰዎችን ውጭ ሀገር ይልካሉ። 200 ብር እየሰጡኝ ከ3ቱም ጋር እወጣለሁ። አብረው ነው የሚኖሩት? አንድ ላይ አይኖሩም። ሲመጡ ግን አንድ ቤት ይዘውኝ ይሄዳሉ። አንድ ጓደኛቸው ጥሩ መኖሪያ ቤት አለው። መውጫ ቆርጠው ይዘውኝ ይሄዳሉ። ስነ ስርዓት ያላቸው ጥሩ ሰዎች ናቸው። ከ3ቱም ጋር ጊዜውን የምትወጪው? አዎ በጣም ጥሩ ሰዎች ናቸው። ለሴት ልጅ ክብር ይጨነቃሉ። ወደ አረብ ሀገር ለመሄድ ከኔ 5,000 ብር እንደሚያስፈልግ ነግረውኛል። ሌላውን እነርሱ ናቸው የሚጨምሩልኝ። የውጪ ጉዞ ወደ 3,000 ብር ስለሚያስጨምር እነርሱ 1,000 ብር አዋተውልኛል። አጠቃላይ 8,000 ብር ይፈጃል መሰለኝ። ራስሽን ግን ትጠብቂያለሽ? ራስሽን ካልጠበቅሽ እኮ መሄዱም አይታሰብም። በጣም ጠንቃቃ ነኝ። ስራ ከጀመርኩበት ጊዜ ጀምሮ ያለ ኮንዶም ሄጄ አላውቅም። ከአንድ አፍሪካዊ ጋር ወጥቼ 2 ጊዜ ኮንዶም ተቀዶብኝ ደንግጬ ምርመራ አድርጌያለሁ። ነፃ ነኝ። ስለ HIV ኤድስ ግንዛቤው አለኝ። በበሽታ የተያዘ ሰው ያሳዝነኛል። እኔ የማውቃቸው ነበሩ። እነርሱ ከ5 ዓመት በፊት ነው የተያዙት። በአሁኑ ሰዓት በህይወት የሉም። አጋዥ ቢያገኙ ኖሮ በህይወት ሊኖሩ ይችሉ ነበር። እዚህ ሀገር የሚያናድደኝ አንድ ነገር አለ። ብዙ ድርጅቶች በኤችአይቪ ላይ ይሰራሉ ይባላል፣ ግን የተያዙት ሰዎች ሲቸገሩ እንጂ ሲረዷቸው አይታይም። ሰው እንዲህ እያለቀሰ የማንን ጎፈሬ እንደሚያበጥሩ እንጃ። እዚህ ካሳንቺስ መዳን እየቻሉ የሞቱ እህቶቻችን ያሳዝኑኛል። እኔ ግን ራሴን እጠብቃለሁ። እኔ ተዋለው ስል ግን ያስተማርኳት ታናሽ እህቴ እንደኔ የቡና ቤት ሴት ሆነችብኝ። በዚህ በጣም ተበሳጭቻለሁ። ታይ መጥፎ ነው እንዳልላት እኔ ራሴ ማንነኝና ብላ ሲጋራዋን ለኮሰች። አይኖቿን ባቀረሩ። ያስተማረቻት ሕፃን ልጅ ቡና ቤት ገባች። ታይ እሳት ነው ይፋጃል እንዳትላት እሷም ከእሳቱ አላመለጠችም። ጨነቃት። ጭንቀቷን ለመገላገል ይመስላል ሮዝማን ሲጋራውን በኃይል ሳበችው። ፊቷ ተቀያየረ። ታሳዝናለች። ውስጣዊ ህመሟ ጭንቅ ይላል። ብርጭቆዋ ባዶ ነው። ድገም ያልኳትና 5ኛዋን አዘዘች። የሆዷን አውጥታ ስትናገር የቀለላት ብትመስልም ሲጋራውን በኃይል በሳበች ቁጥር ፊቷ እየተፍታታ ንዴቷም እየቀነሰ መጣ። የ7 ቅዱስ ጊዮርጊስ ቢራ ከፈልኩና መሄዴ ነው አልኳት። በሌላ ጊዜ በቀኑ መጥቼ እንደምጎበኛትና ገና በጠዋቱ ሾርት የሚገቡ ጠና ያሉ ደንበኞቿን ታስጎበኘኝ ዘንድ ተማጽኛት 5 ሰዓት ከ30 ላይ የካሳንቺስን ምድር ተሰናብቼ ወጣሁ። ታክሲዎች ስላልነበሩ ኡራኤል ድረስ በእግሬ ማዝገም ነበረብኝና ስለ ልጅቱ፣ ስለ ቡና ቤቶቹና ቡና ቤት ስራ ስለጀመረችው ታናሽ እህቷ እያውጠነጠንኩ ሳለሁ አንድ ቀይ ቪታራ መኪና በከፍተኛ ፍጥነት እየበረረ አለፈ። ደግሞ በኡራኤል አዞረና ተመልሶ ሲመጣ የሰሌዳ ቁጥሩን ያስኩት። በመጀመሪያ ባጠገቤ ሲፈተለክ ብቻውን ነበር። ለካስ ሴት አይቶ ኖሯል እንዲያ ክልብልብ ያደረገው። ዞሮ ሲመለስ አንዲት ፍሬዝ ቀይ ልጅ ጭኗል። ከልክ በላይ ጠጥቶ እያሽከረከረ እንደሆነ መገመት አይከብድም። የሰሌዳ ቁጥሩን ለትራፊክ ለመስጠት ፈልጌ ነበር፣ አደጋ ሊያደርስ ይችላል በሚል ግምት። በኋላ ላይ ሳስበው ግን ተውኩት። ጠጥቶ የሚያሽከረክረው ሾፌር መንጃ ፈቃዱን ቢቀማ ወይም ደግሞ መኪናው ቢታሰር ደስ ይለኝ ነበር። በዚህ ስካሩ ላይ ህይወቱን ከሚያጣ ያሰብኩት አማራጭ መልካም ቢሆንም የሰው ነፃነት እንዳልጋፋ በማሰብ ሐሳቤን ሰረዝኩ። እንዲህ አይነት ተመሳሳይ ታሪክ ያላቸው አሽከርካሪዎች ያጋጥሙኛል። ስክርክር ብለው ከቡና ቤቶቹ ሲወጡ ሰውነታቸውን መሸከም አቅቷቸው ግንብ እየታከኩ የሚሄዱ ሰዎች መኪና አስነስተው ሲሄዱ ግርም ይለኛል። እነኛ ሰዎች መንገድ ላይ ወይ ሰው ይገጫሉ ወይ ደግሞ የግቢያቸውን በር ይገጫሉ። አለዚያም ራሳቸውንም ሌላውንም ይዘው ሊጠፉ ይችላሉ። ስለ ልጃገረዶች ሲወራ ውስጤ ይጎዳል። ቀኑ እንዴት ይሮጣል። ጾም ገባ ሲባል እንዳልነበር ዛሬ ደግሞ ተፈታ ልንል ነው። እንኳን ጾመ ልጓማችሁን ፈታላችሁ የሚባልበት ቀን እንደ ፈረሰኛው ጊዮርጊስ እየጋለበ ከተፍ ብሏል።
አንዳንድ ጊዜ ጾምና ጸሎት ትርጉማቸው ምን እንደሆነ ግራ የሚያጋባ የሆነ ነው። የልማድ ነገር ሆነና አንዳንድ ጿሚ ስጋ አይበላም፣ ወተት አይጠጣም፣ ቅቤ ያንገሸግሸዋል። ጾሙስ ደግ ነበር። ስለ ጾመኝነት የነፍስ አባትን ማታለያ የሆነ ይመስላል። ስለ ጾመኛ ስለ ሐቀኝነቱ ለመደስኮር የሚተጋውን ያህል ከዓለማዊ ነገሮች አንዱም አይቀሩትም። ጿሚ ነኝ ይላል፣ ግን ከተለያዩ ሴቶች ጋር አንሶላ በመጋፈፍ ክብረ ወሰኑን ጨብጧል። ጾመ ስርዓቱን መተላለፉ ሲቆጨውም ሲያንገበግበውም አይታይም። በይቅር በለኝ ራሱን ከበደል ለማንጻት ይሞክራል። ነገም ተመልሶ ግን እዚያው ነው፣ ታጥቦ ጭቃ እንደሚሉት አይነት። አንዳንዴ ደግሞ ስጋውን እያማረጠ ሲበላ ቁርጡን ሲቆርጥ ከርሞ ሰሞነ ሕማማት ላይ ከደም ከስጋ ሳምንቱ ከኔ በላይ ጿሚ ላሳር በሚል ይጾማል። ያዙ ይልቀቁኝ እያለም ደርሶ ጿሚ ለመምሰል ይፍጨረጨራል። ይህ ምን የሚሉት የጾመኛ ሕግጋት እንደሆነ ያስመሳይ ጾመኞች መዝገበ ቃላት አምላክን መሸወድ ይቻላል የሚል ቀኖና ያሰፈረበት መስሏል። በዚህ በጾም ወቅት የተለያዩ የምሽት ክለቦችን የመጎብኘት እድል ገጥሞኝ ነበር። አንዳንዶቹ ባዶ ናቸው። ጾሙ በስራቸው ላይ ተጽዕኖ ፈጥሯል። አንዳንዶቹ ደግሞ ከሳምንት እስከ ሳምንት በሰው ሲጨናነቁም ይታያሉ። እነኚህ ከሳምንት እስከ ሳምንት በሰው የሚጨናነቁት የምሽት ክለቦችና ቡና ቤቶች ሁሌም ቢሆን ሙሉ ናቸው። ጾሙ ስራችንን ገደለው ብለው ሲያማርሩ አይሰማም። እንዲያውም ጾም ደግሞ ደጋግሞ እንዲመጣ ተግተው ሳይጸሉ አይቀርም። ቦሌ መድኃኔዓለም አካባቢ ወደሚገኘው አንድ ቡና ቤት በአንድ ጓደኛዬ ምሪት ነበር የሄድኩት። ከዚህ ቀደም እዚህ አካባቢ ተዝናንቼ አላውቅም። ቤቱ አዲስ ነው የሆነብኝ። ለካ እንደዚህ አይነት ደስ የሚሉ ቤቶችም አሉ። እንዴት ተሰልጥኖ አልጃል። ከዚህም በላይ መንግሥተ ሰማያት የመሰለ ከቶም ታይቶ አይታወቅም። ሁሉም ነገር ደስ ይላል። ሴቶቹም ደስ ይላሉ። እረ ጠጪውም ደስ ይላል። አንዷን ከሌላዋ ለማበላለጥ ጠለቅ ያለ ምርምር ይጠይቃል። ሰማይና ምድርን የፈጠረ እሱ ምን ይሳነዋል? ሁሉም ሴቶች ያምራሉ። በጠራ ሰማይ ላይ እንደሚታዩት የሌሊት ከዋክብት ያንጸባርቃሉ። የቆዳቸው ጥራት፣ የልብሳቸው ስታይል፣ የፀጉር አሰራራቸው፣ የተቀቡት ሽቶ ጠረን፣ ምንም የማይማርክ ነገር የለም። ሁሉንም ነገር በጊዜው አድርጎ ሰራው የሚለው የቅዱስ ቃሉ ጥቅስ ትዝ ያለኝ ይሄኔ ነው። እዚህ ሁሉም ነገር መንፈስን ያድሳል። ሌሎች ቡና ቤቶች ያሉት አንዳንድ አስቂ ነገሮች እዚህ አይታዩም። ለምሳሌ አንዳንድ ሴቶች ሚኒስከርት ማድረግ ስላለባቸው ብቻ ያደርጋሉ። ሴቶች ደግሞ እርስ በርስ መተራረም ሞታቸው ነው። ያጠለቀችው ሚኒስከርት መሳቂያ አድርጓት ወይም ማስፈራሪ ያስመስሏት ሊመክሯትና ሊያርሟት አይደፍሩም። ቢደፍሩም ቅናት አጡዟት ነው በሚል ይሸረደዳሉ። ይህ በብዙ ሴቶች ዘንድ ያለ ችግር ነው። በወቅቱ የተሰየምንበት ቡና ቤት ግን ይህ ከቶ አይታሰብም። አስቀያሚ አለባበስ ያላት ሴት የለችም። እዚህ እንደ ጨረቃ ጥርት ያሉ ሴቶች ነግሰዋል። ዋጋቸውም አይቀመስም አሉ ብቻ ነው። አንዷ ብቅ ባለችበት አፍታ ስለ ውበቷ ያለኝን አድናቆት ገልጬ ሳልጨርስ ሌላዋ እንደ ቄጠማ እየተወዛወዘች ከተፍ ትላለች። ከሁሉም ይበልጥ የሚያስገርመው ግን ጠረናቸው ነው። የተቀቡት ሽቶ ዋጋ ውድ ስለመሆኑ ልብ የሚያማልለው ጠረን ያረጋግጣል። ምናልባት ሴቶቹ ውድ መሆናቸውን የሚገልጹት በዚህ ይሆናል። እርግጠኛ ነኝ የሚቀቧቸው ሽቶዎች በሰላምታ መጽሔት ላይ የምናያቸው እንደ ዶልቼ ጋቫና ያሉ በጣም ውድ የሆኑ ሽቶዎች መሆን አለባቸው። ጠረናቸው ራሱ የመንፈስ ምግብ ነው ማለት ይቻላል። አንዷ ሞዴሊስት የመሰለች ሴት በአጠገብ ያለፈች። አቤት ጠረን! ተበታትነን ከተቀመጥነው ጠጪዎች መካከል አይኑን ያልተከለባት አልነበረም። አይን ሲበዛባት ጊዜ ቀድሜ ጠራኋት። ምንም ሳታቅማማ በማራኪ አረማመድ እየተወረገረገች አጠገቤ ተቀመጠች። ቀብራራ ትመስላለች። ምናልባት ቀብረር ማለት የቤቱ ደንብ ሊሆን ይችላል። አውሪ እንጂ አልኳት። እሺ የሚል ቃል ተንፍሳ መልሳ በዝምታ ተዋጠች። እንደ ልጃገረድ ትቅለሰለስም ጀመር። ዛሬ ወግ ደርሶኛል። ከቢራ ወደ ብላክ ሌብል ውስኪ ተሸጋግሬያለሁ። ሁሌም በቢራ ከመቆዘር አንዳንዴም ውስኪ እየጠጣው ቀብረር ማለት ይኖርብኛል። ውስኪ ሲባል ደግሞ ዝም ብሎ ውስኪ አይደለም። አሉ የተባሉ የከተማችን ሀብታሞች፣ አሉ የተባሉ የአገሪቷ ቱጃሮች የሚጠጡት ብላክ ሌብል ውስኪ ነው። ጋባዥ አይጥፋ፣ ወዳጄ እየጋበዘኝ ነው። ውስኪን እየተጎነጨው ተጫዎች እንጂ አልኳት። ምን እንደምትጠጣ ጠየኳት። እየተሽኮረመመች ሬድ ሌብል አለችኝ። ይመቻት። ሁሉም የቤቱ ሴቶች ደረጃቸውን የጠበቁ እንደሆኑ ባውቅም የዚች ቆንጆ ልጅ ጉራ ግን መጠኑን ሳይስት አልቀረም። የከተማችን ቱጃሮችና የናጠጡ ሀብታሞች እንደሚያደርጉት ሁሉ ብላክ ሌብሌን አነሳውና ፉታልኩ። ቀብራራዋ ልጃገረድ በኩራት አስተያየት ታየኛለች። አስተያየቷ ጊዜን ብቻ ሳይሆን ልቤን የምትመረምር ይመስላል። ልጃገረድ ያልኩት እንደ ልጃገረድ ስለሚያደርጋት እንጂ ልጃገረድነቷ በነበር ከቀረ ዓመታት ተቆጥረዋል። የሚመስጡ ቆነጃጅት
ምናልባትም ልጃገረድ የሚመስሉ ለጋና እንቡጦ የተረስቶች ትህትናቸው ልዩ ነው። ለደንበኞቻቸው የሚሰጡት አክብሮት፣ ስነ ምግባራቸው የትም አይገኝም ብሎ መከራከር ይቻላል። ቀብራራዋ ሞዴሊስት መሳይ ያዘዘችው ሬድ ሌብል መጣላት። ቺርስ ተባባልንና ተጎነጨች። መጠጡን ወደ ከንፈሮቿ አስጠግታ ቀመስ ካደረገችው በኋላ ያኮረፈ የሚመስለው ገጽታዋ ፈታ ማለት ጀመረ። ውስኪው እንደ ልጃገረድ የሚያሽኮረመማትን አባዜ የሰበረው መሰለኝ። ፈገግ አለች። ስትስቅ እንዴት ታምራለች! ዲምፕል አላት። ዲምፕሏ ደግሞ ሌላ ለየት ያለና በብዙዎች ዘንድ የማይገኙ ውበትን አጎናጸፋት። እዚህ ላይ ባለ ዲምፕል የሆኑ ልጃገረዶችና ሴቶች ደስ ሊላቸው ከተገባ ጊዜው አሁን ነው። ለካስ ልዩ ውበት ተሰጥቷቸዋል ከፈጣሪ። ለባለ ዲምፕሎች ውበት አድናቆቴን ገልጫለሁ። ልዩ ውበት ነውና ደስ ይበላችሁ ስል ለራሴ አንጎራጎርኩ። ዲምፕልሽ ያምራል ስላት በጣም ሳቀች። አቤት አምላኬ! አፍ የሚያስከፍት የሚያደነዝዝ ልዩ ውበት ምትሃተኛ ልጅ። አጋጣሚ ሆኖ ይችን ልጅ ቆንጆ አድርጎ ፈጠራት እንጂ ፈጣሪ ይህንን ቁንጅና ቢነሳት ኖሮ በዚህ ዲምፕሏ ብቻ የቁንጅናን ካባ በደረበች ነበር። ግና ምን ያደርጋል፣ አምላክ ሌላ ተጨማሪ ውበት ሰጥቷታል። አሳሳቋ ያፍዛ ደንግዝ ምትሃት ሰፍሮበታል። እንደ መደንዘዝም ሲቃጣኝ ፈጥኜ ወደ ቀልቤ ተመለስኩና ውበት ረጋፊ መሆኑን አሰብኩ። በእርግጥም ውበት ይረግፋል። አያድርግባትና በዚህ ዋስትና በሌለው ስራ ውስጥ ሆና የሆነ በሽታ ቢጠራት ውበት በተደነቀበት አንደበት በምሬት መንገፍገፍ አይቀሬ የሆነ የዚህ ምድር እንቆቅልሽ ነው። ኦ አምላኬ! ያማረ ፍሬ ሁሉ አይበላም፣ እንዳማሩ መሞት አይገኝም። ይህ ከሆነ ፈልጌ ያመጣሁት ወይም ደግሞ በመጽዋት የተሰጠ ነገር አይደለም። የተፈጥሮ ችሮታ ነው፣ የአምላክ ጥበብ ነው። አንተ ብቻ ሳትሆን ደንበኞቼ በሙሉ ዲምፕሌን ይወዱልኛል። ልዩ ውበቴ እንደሆነ ይነግሩኛል። ከኔ የሚበልጡ ቆንጆች ቢኖሩ ዲምፕሌ ባጎናጸፈኝ ልዩ ውበት ብቻ በልጣቸዋለሁ አለችና ጥርሶቿን ፈለቀቀቻቸው። ስትስቅ አስቀያሚ ጥርሶቿ ተጋለጡ። የተፈጥሮ ነገር ብዙ ጊዜ አፏን ከፍታ አትስቅም። ስትስቅ ትጠነቀቃለች። ሙሉ ለሙሉ ጥርሶቿ እንዲታዩ አትፈልግም። እንዲህ አሳምሮ ሰርቷት የውበቷን ግማሽ አካል አጉድሎታል። ጥርሶቿን በመደበቅ ወንዶች በዲምፕሏ ልዩ ምትሃት እንዲደመሙ የማድረግ ጥበቧን አደነኩላት። አይናፋርንሽ እንዴ? እንደ ልጃገረድ መሽኮርመም ታበዣለሽ። አይናፋር አይደለሁም፣ ለስነ ስርዓት ግን እገዛለሁ። ከሚያውቁኝና ከማያውቁኝ ጋር ዝም ብዬ የምገለፍጥ ሴት አይደለሁም። የቡና ቤት ሴት በሆንም ክብሬን አላዋርድም። እንደ ልጃገረድ የተሽኮረመምኩ ሊመስል ይችላል። መሽኮርመም የልጃገረድነት ብቻ ሳይሆን የሴትነት ወግ ጭምር ነው። ደግሞም ልጃገረድ ሆነን እኮ አሳልፈነዋል አለችና ፊቷ ተቀያየረ። ስሜቷ የተደበላለቀና የተበላሸ መሰለ። ጨዋታ ያልተመችሽም እንዴ? ምን ነው ፊትሽ ተቀያየረ አልኳት። መልስ አልሰጠችኝም። ዝምታ፣ ጸጥ አለች። ያ የሚያምረው ጠይም ፊቷ ጠቆረ። ብርጭቆዋን አነሳችና ተጎነጨች። በረዶ ጨመረች። ወደ ትካዜ ዓለም ሰተት ብላ ገባች። ስሜትሽን ረበሽኩት እንዴ ስል ላናግራት ተወጥኳት። አሁንም መልስ ለመስጠት አልፈለገችም። እንደ ተለጎመች አይኗን ማቁለጭለጭ ቀጠለች። ግን ብዙም አልዘለቀችበትም። ትካዜ የተቀላቀለባቸውን ቃላቶች ለመወርወር አፏን አላቀቀች። አንተ ጋር ጥፋት የለም። ለጨዋታ ብዙ ነገር ልታነሳ ትችላለህ። እኔ ግን ቁስል አለብኝ። የሚጠዘጥዝና የማይድን ቁስል በልቤ ላይ ተተክሏል። ስለ ልጃገረድ ስላነሳውብሽ ነው ይህን ያህል ስሜትሽ የተነካው? ስለ ልጃገረድ ሲነሳ ያመኛል። ልጃገረድ የሚለውን ቃል መስማት ያሳቅቀኛል። የልጃገረድነትሽ ጊዜ ምቹ አልነበረም ወይንስ የገጠመሽ መጥፎ ነገር አለ? በፍጹም መልካም አልነበረም። ከአይምሮዬ የማይጠፋ መጥፎ ትዝታ ላይነቀል ከውስጤ ተቀብሯል። የልጃገረድነት ጉዳይ ሲነሳ ውስጤ ይረበሻል። ህመም አለብኝ። በልጅነቴ በጣም ተጎድቻለሁ። ልጃገረድ ሆኜ የደረሰብኝ ችግር ሁሌም እንድበሳጭና ራሴን እንድጠላ ያደርገኛል። የደረሰብሽ ችግር ምን ያህል ከፍቶ ነው እንዲያንገሸግሸሽ? ነገርኩ እኮ የደረሰብኝ ችግር መቼም ቢሆን ከአይምሮዬ ሊወጣልኝ አልቻለም። ተደፍረሽ ነው ልጃገረድነትሽን ያጣሽው? አሁን ስለዚህ ጉዳይ ባላወራ ደስ ይለኝ ነበር። ስለዚህ ጉዳይ ባወራ ቁጥር ራሴን ብቻ ሳይሆን ሌላውንም እረብሻለሁ። ጤነኛ የመሆንም አይመስለኝም አለችና ወደ ትልቁ የትዝታ ባህር ሰጠመች። አይኖቿን ባቀረሩ ሶፍት ሰጠዋትና ጠራረገች። ደስ የሚለው ጠይም ፊቷ የቁጣና የበደል ነበልባል ይንተከተክበት ጀመር። መጥፎ ትዝታ አለብኝ። ስለ ልጃገረዶች ሲነሳ እንባ ይተናነቀኛል። በሁለት ጎረምሶች በግዳጅ ተደፍሬ ነው የልጃገረድነት ክብሬን የተነጠቅኩት። ይህ ቁስል ደግሞ ከውስጤ ሊወጣ አልቻለም። ስለዚህ ነገር ባሰብኩ ቁጥር ሙሉ ሰው የሆንኩ አይመስለኝም። ጎዶሎ የሆንኩ ያህል ብቻዬን ስቅስቅ ብዬ አለቅሳለሁ። የት ነው የተደፈርሽው?
ትምህርት ቤት መጸዳጃ ቤት ውስጥ። የአዲስ አበባ ልጅ ነሽ? አይደለሁም፣ የጅማ ልጅ ነኝ። የተደፈርሽው ጅማ ነው? አዎ፣ የ8ኛ ክፍል ተማሪ ሳለሁ ነው በሁለት ጎረምሶች የተደፈርኩት። መጸዳጃ ቤት ሽንቴን ልሸና ሄጄ ጎረምሶቹ በጉልበት ሴቶቹ መጸዳጃ ቤት ገብተው ነው የደፈሩኝ። ይህ ቁስል አብሮኝ ይጓዛል። ልጃገረድነቴን በክብር ስላላስወሰድኩ ውስጤ ሁሌም የበደል እሳት ይንቀለቀልብኛል። አጋጣሚው ለወንዶች ከፍተኛ የሆነ ጥላቻ እንዲያድርብኝ አድርጓል። ተማሪዎች ናቸው ደፋሪዎችሽ? አይደሉም፣ የሰፈሩ ጎረምሶች ናቸው፣ ዱርዬዎች። ሌሎች ሴቶችን በዚህ መንገድ እንደተደፈሩ አውቃለሁ። ወንድ ማለት እኮ ደደብ፣ መሃይም፣ አውሬ ማለት ነው። ጊዜያዊ ስሜታችሁን ለማርካት የሴት ልጅን ሕይወት የምታጨልሙ ህሊና ቢሶች ናችሁ። የወንድ ጥሩ የለውም። ተወኝ ባክህ፣ በማይገባ ሰዓት ነገር እየቆሰቆስ ካታቃጥለኝ አለችና ስቅስቅ ብላ ማልቀሷን ቀጠለች። አሳዘነችኝ። መልካም ወንዶች እንዳሉ ለማስረዳት ሞከርኩ፣ አልተሳካልኝም። ደፋሪዎችሽ አልተያዙም? ከ5 በላይ ሴቶችን አውቃለሁ እንደኔ የተደፈሩ። ሁላችንም ግን በደላችን እንውጠን የቀረ ነው። በዚያ ጊዜ ተደፈርን ብለን ብናወራ ብዙ ችግር ይደርስብናል። ተማሪዎቹ ይሳለቁብናል። ገመናችንን ሌላ ሰው ያውቅብናል ብለን ስለምንጨነቅ እኔም ሆንኩ ሌሎች ጓደኞቼ በደላችንን ለማንም ሳንናገር ነው ውስጣችን አፍነን ያስቀረ ነው። ይህ ደግሞ ውስጤን ጎርቶታል። ልጃገረድ ሲባል ውስጤ ይሸማቀቃል። ለዚህ ስራ የተዳረኩትም ከተደፈርኩ በኋላ ጓደኞቼ ስላወቁብኝ ነው። ከስንት ዓመት በፊት ይሆናል? 5 ዓመት አልፎታል። ትምህርትሽን አቋረጥሽ? ከዚህ በኋላ ለመማር ምንም ሞራል አልነበረኝም። ከ8ኛ ክፍል ነው ያቋረጥኩት። እኔና እንደኔ አንድ የተደፈረች የኔ ቢጤ ለመማር የነበረንን ተስፋ ብቻ ሳይሆን የወደፊት ህልማችንን ለአንዴና ለመጨረሻ ጊዜ ቀብረን የህይወት አቅጣጫችንን ለመለወጥ ተገደድን። ደላላ ጋር ሄደን ስራ አስገቡን አልናቸው። ደላሎቹም አስተናጋጅነት ሙያለ ብለው ወደ ወለጋ እንድንሄድ ጠቆሙን። እኔና ጓደኛዬ ወለጋ ስንሄድ የተገኘልን ስራ የቡና ቤት ስራ ሆነ። የማይለመድ የለም፣ ስራውን ለመድ ነው። እስካሁን ድረስ የቡና ቤት ሴት ሆኜ በሚያቃጥለኝ የውስጥ ህመም ላይ ሌላ ህመም እየደራረብኩበት መኖሬን ቀጥያለሁ። ለዚህ ችግር የዳረገኝ መደፈሬ ስለሆነ ስለ ልጃገረድነት ሲወራ ስሜቴ የሚገነፍለውን በዚህ ምክንያት ነው። ባለማወቅ ይህንን መጥፎ አጋጣሚ ስለቀሰቀስኩብሽ በጣም ይቅርታ። የምማረረው በድል እንጂ ባንተ አይደለም። በዚህ የተነሳ የጨጓራ በሽተኛ ሆኛለሁ። በልጅነት የሚደርስ በደል ካይምሮ አይጠፋም። አንዳንድ ታሪኮችን ሳነብ ግን እጽናናለሁ። በልጅነታቸው በ5ና ከዚያ በላይ በሆኑ ጭራቅ ወጣቶች የተደፈሩ አምሳያዎችን ታሪክ ስሰማ በጣም እደናገጣለሁ፣ በጣምም አዝናለሁ። እኔ በ2 ጎረምሶች ነው የተደፈርኩት፣ የሌሎቹ ደግሞ ከኔ ይብሳል። እንዲህ አይነቶችን ታሪክ ስሰማ ግን እጽናናለሁ። ለካስ ችግሩ በሌላም ሰው እንደሚደርስ ሳስብ ይህንን በደል የሚበቀልልን የትኛው ህግ ይሆን እያልኩ እጨነቃለሁ። እነኛ ደደቦች እንዲያ ህይወቴን ባያበላሹት ኖሮ እኮ ዛሬ የትና የት ደርስ ነበር። ድገም ያልኳትና ደገመች። ለሷ ሬድ ሌብል፣ ለኔ ደግሞ ብላክ ሌብል ተቀዳልኝ። ሊጋብዘኝ ይዞኝ የመጣው ወዳጄ መጣው ብሎ በወጣበት ከቀረ ቆይቷል። ይህ ወዳጄ ሲጠፋብኝ ያላሰብኩት ነገር አልነበረም። ሾርት ገብቶ ነው ወይንስ ብላክ ሌብል ጋብዞ ላለመክፈል ሹልክ ብሎ መውጣቱ ነው እያልኩ እያማሁት ነበር። ዱካውን ማጥፋቱ ሲያሳስበኝ ስልክ ደወልኩለት። የተንቀሳቃሽ ስልኩም አይሰራም። ብቻ የት እንደገባ ለማወቅ ከራሴ ጋር መወዛገቤን ቀጠልኩ። አጠገባችን አንድ ጠና ያለ ሰውዬ ዋይት ሆርስ ከነጠርሙሱ አውርዶ ይጠጣል። 2 ሴቶች አጅበውታል። በ2 ቆነጃጅት ታጅቦ ይህን ሙሉ እስኪ ኮመኩማል። አለመታደል ሆኖ ግን ሰውየው ስጋር አቅሉን እየነሳው ነው። መጨረሻውን ያሳምርለት እንጂ ይባስ ብሎ አንገቱን ሰበረ። አጠገቡ የነበሩት ቆነጃጅት የሚያደርጉት ጠፍቷቸው አይን አይኑን ያዩታል። ወይተሯ ሰውየውን አይታ ደነገጠች። ሂሳብ አልተከፈላትም። ደግነቱ ምን ያህል እንደሆነ የማላውቀውን ብር ሰጥቶ ገላገላት። ሰውየው ቢሰክርም ራሱን የመሳት ደረጃ ላይ አልደረሰም። አንዴም ወዴ የቅርብ ባልንጀሬ ስለ መጠጥ አክሳሪነት የነገረኝ ነገር ትዝ ያለኝ በዚህ ጊዜ ነበር። እየተዝናና ሳለ በመሃል ወደ መጸዳጃ ቤት ያመራል። አንድ ሰካራም ተቀምጦ ቁና ቁና ይተነፍሳል። ሰካራሙ መጸዳጃ ቤቱን ለቆ ሲሄድ ይወዳጄ ይገባል። መጸዳጃ ቤቱ ውስጥ ባለ 1 የብር ኖቶች ተቆልለዋል። ሰካራሙ ሰውዬ ከስካሩ መረን መልቀቅ የተነሳ በባለ 1 የብር ኖቶች እንደ ሶፍት ፔፐር ተጠቅሞባቸዋል። እንዲህ ያለ ስካርም ያጋጥማል። የዓመቱ ምርጥ ስካር ቢባልም አይበዛበትም። ወደ 7 ብር የሚጠጋ አንዳንድ ብሮች በሰገራ ተጨማልቀው ተቆልለዋል። እስቲ ይታያችሁ በዚህ ደሃ ሀገር በብር ኖቶች መጸዳዳት። ደሞ እኮ ተጸዳድቶ ከተጠናቀቀ በኋላ ሽንት ቤቱን በውሃ ጸዳድቶ መሄድ ያባት ነበር። እርሱ ግን አላደረገውም። እንዲህ አይነት ዝርክርክ ሰካራም የጨዋ ጠጪዎችን ስም ማጉደፉ መቼም የሚጠበቅ ነው። ከበሬታ ከሰካራሞች ዘንድ አፈር ትቢያ ትለብሳለች። ሁሉም ግን አይደሉም። አሉ አንዳንድ ጨዋ ሰካራሞች።
የሚናገሩት መሬት ጠብ የማይል ተናግረው የሚያስቁ እንደ ኮሜዲያን የሚያደርጋቸው እንደነዚህ ያሉትስ ሁሌ የሚስከሩልን ያሰኛል። ወደ ዝርክርኩ ሰካራም እንመለስ። የወዳጄ ብሮቹን ሊያነሳቸው እጆቹን ወደ መጸዳጃው ቀዳዳ ሲሰድ ጥጋበኛው ሰካራም መጣና ውሃ የሚጠራቀምበትን ገመድ ሳበው። ባለ የአንዳንድ ብር ኖቶቹ እንዳዞሪት ተሽከርክረው ቁልቁል ዘገጡ። ወይኔ 7 ብር ስንት ዳቦ ይገዛል? ምን አለ እነዚያ ከተማውን የሞሉት ድሆች አንዳንድ ዳቦ አግኝተው ትንሽ የረሃብ ስሜታቸውን ቢያስታግሱ። ለዛ ቢስ ስካር ማለት አይደል? አለዚያም ሞዛዛ ጥጋብ በሚል መግለጽ ይቻላል። ወደ ቀልባችን እንመለስ። በብላክ ሌብል ያንቀባረረኝ የምሽቱ ጋባዤ ተመልሶ መጣ። ተመስገን፣ ቢጠፋብኝ ኖሮስ ያለችኝን ሊያሳጣኝ ነበር። ከኪሴ አውጥቼ የምከፍል መስሎኝ ክፍት ብሎኝ ነበር። ያላወረድኩበት የእርግማን አይነት አልነበረም። ጸሎቴን ሰምቶ ጋባዤን አመጣልኝ።